ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ከሀገሬ ቲቪ የ2026 የዓለም ዋንጫ መዳረሻ ሁለተኛ ቀን ላይ እንገኛለን። በዛሬው ዝግጅታችን ደግሞ ሌሎች ተንታኞች፣ አሰልጣኞች፣ ጋዜጠኞች እዚህ ስቱዲዮ ይገኛሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ኮች ካንተን ጀምር እባክህን ራስህን አስተዋውቅልን። ኮች እያልኩኝ መጥራት ትችላለሁ አይደለ? አረጋይ ወንድሙ ያው በኢትዮጵያ ፕሪሚየር ሊግም ሃየር ሊግም በሁሉም ሊጎች ላይ አሰልጣኝ ሰርቻለሁ። በተለያዩ ሚዲያዎች ላይ ደግሞ በእግር ኳስ ተንታኝነት ከናሽናል ቲሙ ጀምሮ የፕሪሚየር ሊጉን ተንታና ሰርቻለሁ። እንዲሁም ደግሞ በሬዲዮ ጣቢያ ላይ የእንግላንድ ሊጎችን በተንታኝነት ሰርቻለሁ። ልቀጥል ሲኒየር ልቅደው። እሺ ሀብታሙ አበራ እባላለሁ። ላለፉት 6 ወይ 7 ዓመታት ገደማ በብስራት ሬዲዮ ነበር የምሰራው። በካናል ፕላስ ላይም በእግር ኳስ ተንታኝነት አሳልፌያለሁ። አሁን ደግሞ በሀገሬ መተን የዓለም ዋንጫውን እንቀጥላለን ማለት ነው። በነገራችን ላይ ሀብትሽ የኔም ታናሽ ነው። እሺ እሱን ነው ማስመር ይፈልጋል። እዚህ ይሄኛው ይሰመር የኔም ታናሽ ነው። ቅድም ስንገባ መጀመሪያ የነገረኝ ነገር የእነንትና ባች ነኝ እሺ ደርሰሽብናል ምናምን እያለኝ ነበርና በቃ ታናሽ ነው ስሙልኝ። እኔ መሰለኝ ግን ማስተዋወቁ ከታላቅ ጀምሮ ወደ ታናሽ ነው ወደ እኔ ነበር መሰለኝ። እሺ ስለዚህ አንተም ታናሽ ነህ። እሺ መኮንን ኃይሉ እባላለሁ። የፋና ቴሌቪዥን የቀድሞ ባልደረባ ነበርኩ። ከዛ አስቀድሞ ግን በአማራ ብዙኃን መገናኛ ድርጅት አጭር ቆይታ ነበረኝ። የመጨረሻው ቆይታዬ በሱፐር ስፖርት ዴይስ ቲቪ አጠቃላይ ፕሮጀክቱ ላይ ነበርኩኝ። የእግር ኳስና የአትሌቲክስ ተንታኝ እንደዚሁም ደግሞ የቀጥታ ስርጭት አስተላላፊ በመሆን ሰርቻለሁ። አሁን ደግሞ ጨዋታው እዚህ ነው ሀገሬ ቲቪ ላይ የ2026 ዓለም ዋንጫን በቀጥታ ወደ ተመልካቾቻችን ለማድረስ ተዘጋጅቻለሁ። አንዴ መልካም የዓለም ዋንጫ ትውስታዎቻችንን እናነሳለን። የሚነሱ ነገሮች ይኖራሉ። ኮች በተለይ ከዚህ በፊት የነበሩ ትውስታዎችን በድምፅም ስታወራቸው የመመልከት ያክል ነው የምትገልጻቸው። ፎቶግራፊክ የሆነ ሚሞሪ ያለህ እና ወደኋላ ተመልሰ ያየሃቸውን ጨዋታዎች ሳይሆን በእርግጠኝነት በቃ በቴሌቪዥን ለመጀመሪያ ጊዜ ያየኸው የዓለም ዋንጫ ትውስታ ምንድን ነው የሚመስለው? የዓለም ዋንጫን ያየሁት በ1990 ዓ.ም ነው በቀጥታ በቴሌቪዥን ያየሁት። አጋጣሚ ወደ ሀረር አካባቢ ስለነበርኩኝ ትውልዴም እድገቴም ወደዛው። ከዛ በፊት የነበረውን 1986ን በሬዲዮ ያው እንደምትረጂው ደምሴ ደጋሽ ደምሴ ዳምጤ ጋሼ ማለት ስለሚቀለኝ መሆንም ስለሚገባው ጋሽ ደምሴ ዳምጤ በሬዲዮ የሚያስተላልፋቸው ጎርፍ ነይመር እነሱ የሚያስተላልፏቸውን በሬዲዮዎች ነበር የምከታተል የነበረው። ቴሌቪዥን ለማየት እድሉም አልነበረኝ። 90 በኋላ ግን 90 በተለይ ስፔሻሊ 90ን በደንብ ነው የተከታተልኩት። 86ን በሬዲዮ ጋሽ ይድነቃቸው ስለ ፔሌና ስለ ማራዶና ልዩነት ራሱ በቴሌቪዥን ለጋዜጠኞች ኮንፈረንስ ላይ በሚሰጡበት ሰዓት ምንድነው በሰውነት ማታለል የሚለው ነገር ሁሉ ለኔ እንትን ላይ ነበር። ኢንፋክት ከልጅነት ጀምሮ በኳስ ነው ያደኩበት አካባቢ ኳስ በጣም የሚወደድበት ቦታ ነው እና በስሜት ነበረ ያንን ነገር እንትን ማዳምጥ የነበረው። 90 ዓመተ ምህረት ግን ስፔሻሊ የካሜሩን እንትን ነበርኩኝ ፋን የነበርኩት። ምክንያቱም አፍሪካዊ ስለሆንኩኝ አፍሪካን ወክሎም የነበረው እሱ ስለነበረ፣ በዚህ ላይ ደግሞ እንደ ኮንጎ እንደ ዛይሩ ኮንጎ ጨዋታ እና ውጤት አልነበረም። በጣም አፍሪካውያንን ቀና የሚያስደርግ በፍጹም እንድንኮራ ያደረገ ነው ብዬ አስባለሁ። ኢንፋክት የእሱ ውጤትም ተጨምሮበት ከኋለኛው የዓለም ዋንጫ እንትኖች ላይ አፍሪካ ከ1 ወደ 3 እንድትወከልም ምክንያትም ነበረ ብዬ ማለት እችላለሁ። በዛ ላይ ብዙ ሰዎች አስተዋጽኦ አድርገዋል። ስፔሻሊ ኢትዮጵያዊ ጂብራልታሩ አለት ጋሽ ይድነቃቸው ትልቅ አስተዋጽኦ ነበረው አፍሪካ በ3 እንድትወከል። ከዛ በኋላ በነበረው የ94 ዓለም ዋንጫን እንትን ብያለሁ። 90 ዓመተ ምህረት በመመለከትበት ሰዓት ፍጹም ስሜታዊ ነበርኩኝ ማለት እችላለሁ። መቼና የት ነበር ኳሱን ያየኸው? ምን ቦታ ላይ ነበር ያየኸው? ቤት ውስጥ ነው? ትናንትና የነበረን ዝግጅት ላይ የቀበሌ ክበብ የተመለከቱ ሰዎች ሁሉ ነበሩና የት ነው ያየኸው አንተ? እኔ ባይ ዘ ወይ የሀረር ጦር ትምህርት ቤት መምህር ነው የነበርኩት፣ ኢንስትራክተር ነው የነበርኩት። ስመረቅም በደረጃ ነው የተመረቅኩት። ከርዕሰ መምህር እጅ ነው ከርዕሰ መንግስት ነው ማዕረግም የወሰድኩት።
ጦር ትምህርት ቤት ኢንስትራክተር ሆኜ ነው የቀረሁት እዛው ሀረር ጦር ትምህርት ቤት በኋላ ሁርሶ ጦር ትምህርት ቤት ውስጥ ነበር ሁርሶ ጦር ትምህርት ቤት እና እዛ መኮንኖች ክበብ ውስጥ ነበረ እና ምናይ የነበረው በቪኤችኤስ ነበረ አልፎ አልፎም ድሬዳዋ መኪና ይፈቀድልና ድሬዳዋ ሄደን በቴሌቪዥን እናያለን መክፈቻዎቹን 15ኛው ነው የአፍሪካ ዋንጫ እዛ ነው ያየሁት ናይጄሪያ በአልጄሪያ 4-1 የተሸነፈችበት የመክፈቻ ጨዋታ በኋላ ፋይናሊ ደግሞ ሁለቱም ለፋይናል ደረሱና አልጄሪያ 1-0 አሸንፎ ዋንጫው ወሰደ እየተመላለስን ነበረ የምናይ የነበረው ነገር ኳሱም ጥሩ ቅርበት ነበረኝ እና ከዛ በዛ ነበረ እንትን ስለ የነበረው ያን ጊዜ ፍጹም ስሜታዊ ነበርኩ ማለት ይችላል የነበረኝ ማቹሪቲ በእውቀት እንዳይ የሚረዳኝ አልነበረም ምክንያቱም ወደ ስራው ሲመጣ እኮ እንትኑ እየቀነሰ ነው የሚመጣው አይደለ ቴክኒካል ይሆንና ይሄ በጣም ስሜታዊ የመሆኑ ነገር ትንሽ ያዝ እየቀነሰ ነው ከብስለት ጋር የሚመጣ ነገር ነው ኢንፋክት ሁሉም ማንኛውም ሰው በእግር ኳስ አንድን እግር ኳስ ጨዋታ በሚመለከት ዋቴቨር የትኛውንም ጨዋታ በሚያይበት ሰዓት ለአንዱ ቡድን ስሜቱ ያደላል ፈኑ እንኳን ባይሆን ሁለቱንም ባይላቸውም ምክንያታዊነቱ ከራሱ ስሜት ጋር የሚያያዝ ነገር አለ ከራሱ እውቀት ጋር የሚያያዝ ዲተርሚን የሚያደርጉት 4 ነገሮች አሉ የራሱ እውቀት ፍላጎት ስሜቱ እነኚህ ነገሮች አንድ ነገር የምታይበትን አንግል እንድትወስኝ የሚያደርጉ ነገሮች ናቸው ዛስዋይ ስለዚህ በዚያን ጊዜ ስሜታዊ ነበርኩ ማለት እችላለሁ በጣም ግን ተደስቼ ነበር በእንግላንድ ተሸንፎ ሲወጣ የሆነ ስሜታዊ ነበርኩ ቁጭታ አይነት ነገር ሁሉ ነበረውና አንበሶቹ እያገሱ ተመለሱ የሚለው የጋሽ ደምሴ ዳምጤ ንግግር እንባይን ነበር ያመጣው በዛ ሰዓት እና ያን ጊዜ በዛ መንገድ ነው 90 ዓመተ ምህረትን ያየሁት ተወልደ ነበር አሁን እኮ ግራ ገባኝ የትኛው ነው የተወለድኩት ይላል ደግሞ ቅድም ታናሼ ነው ብለሻል ይሄ ነገር ቁጥር ፈተና ውስጥም ሊከት ነው ተወልደ ነበር የእውነት ግን በዛ ጊዜ 1990 ማለት 2000 2010 2036 ዓመት አይደል አረ በፍጹም ልጥራው እንዴ ቁጥሩን ራሱ 1990 አልተወለድኩም ጀንዚ ነህ ግን ነው ወይስ ከሚሊኒየም ጋር ነው አይ በጣም ሩቅ ነው 1990 ለኔ ሩቅ ነው አይ ልትሆን ራሱ እኮ የተወለድኩት 95 ላይ ነው በውጪዎቹ 95 ናቸው መቼ ነበር ኳስ ያየኸው እንዳልኩት ይሄ ኳስ አሁን በተለይ ጋዜጠኛ ሲኮን የተመለስን ቪዲዮዎችንም የሆነ ነገርም ማጣቀስ ስለሚፈልግ ግን መጀመሪያ ኳስ ያየኸው ቦታውን ማስታወስ አልፈልግም በርግጥ ያው ችግር ኖሮት ሳይሆን ግን 2002 የዓለም ዋንጫ በጣም በትንሽ ልጅ ሚሞሪ ሆኜ አስታውሰዋለሁ እና ቦታውን ማስታወስ አልፈልግም ስልሽ ትንሽ የተለየ ስቶሪ ያለው ይመስለኛል እኔ የክፍል ተማሪዎች ተሰብስበን ይመስለኛል የኛ ክፍል አስተማሪ ትቀራለች ወይ ይቀራል እና የሁለት ክፍል ተማሪዎች አንድ ላይ ተሰብስበን ተማርን 90 ምናምን ተማሪ የህፃንነት ጊዜ ያለ አይደል ተሯርጠን ወጣን ቀድሞ ከወጡት መካከል ነኝ ተጠልፌ ወደኩኝ ምንም አቆ ታሪክ የለም ታሜ ሆስፒታል ገባው 2002 የዓለም ዋንጫን ጦር ኃይሎች ሆስፒታል ውስጥ ነበር የምናየው እና እንደውም እኔ ይሄን ታሪክ ቤተሰቤ ቢያወራው በጣም ደስ ይለኛል ከእግር ኳስ ጋር በጣም መያያዜን ማረጋገጫ የሚሰጠው እግሬ እናምናለን አንተን ጋር እሺ እንደዛ ከሆነ ልቀጥል አይ በሁለት ወር ውስጥ ገደማ እግሬ ለመጀመሪያ ጊዜ ተንቀሳቀሰው አልሃጂ ዲዩፍ እኮ እንደዚህ ያርገው አቀበለ ያቺ ሴኔጋል ከፈረንሳይ የነበረችው ጨዋታ ነች ጭንቅላቴ ውስጥ መላለስ የነበረችውና እግሬ ኦልሞስት ያን ያክል ጊዜ ሳይንቀሳቀስ ያኔ ነው የተነሳው 2002 የዓለም ዋንጫን ግን በሆስፒታል ውስጥ ሆኜ ብዙ ማስታወሳቸው ሜሞሪዎች አሉ እንደውም ከኦፍ ሪከርድ ከሞኬ ጋር ከመግባታችን በፊት ለምንድን ነው የቅርቡ ጊዜ በጣም እየጠፋብን ያለፈው ታሪክ በደንብ ትዝ የሚለን ብዙ ምናስታውሳቸው አሁን የሮናልዲኒዮን ያን ቅጣት ምት ለማስታወስ ቪዲዮ ድጋሚ ማየት አያስፈልግም ያቺን የተርኪ ጎልደን ጎል ለማስታወስ ሴኔጋል የተቆጠረችውን ጎል ቪዲዮ ማየት አያስፈልግም ከዛን የሮናልዶ ጎል የጸጉር ስታይሉ ያቺ ጣቱ እንደዚህ ያረጋት የሚሄዳት የሴሌብሬሽን አይነት ምናምን አሁን የሆነ ያክል ስሜት ነው የመጣውና ስንት አመት ሆነ ማለት ነው 2002 ብቻ 24 አመት ገደማ እሱን ያው ኮች ቅድም እንዳነሳው ከስሜት በፍጹም በማላቀው መልኩ ማንን መደገፍ እንዳለብኝም ሳልረዳ ግን የሆኑ 22 ሰዎች ኳስ እያንከባለሉ በዛ ትንሽ ማይንዴ ድቡልቡል ነገር እንደውም ቴሌቪዥኑ እሱን እንኳን ለማስታወስ ይከብደኛል ከለር ነው ሊሆን ይችላል እርግጥ አይደለም እውነትም በቃ ከኔ የተሻለ ሚሞሪ የለም ማለት ነው አይ ምናልባት ቴሌቪዥኑ እኔ ጋር ያለው ተበላሽቶ ሊሆን ይችላል ግራ ያጋባኝ አይ ግን ሞስት ፕሮባብሊ ከለር ነው ሊሆን የሚችለው ግን ያው ማስታወሻው ሆስፒታል አይደለ የሙሉ የነጻነት እንትን የለኝማ ሳስታውስ እንኳን የሆነ ነገር ተይዟልና አሜሪካ ከጀርመን ምናምን የሆኑ ጨዋታዎች በደንብ ነው ትዝ የሚሉኝ 2006 ግን በተሻለ የእይታ መጠን ያየው ይመስለኛል ወደ እኔ መጣሽ
የኔ የዓለም ዋንጫ ትዝታ የሚጀምረው 2002 ነው። ልክ እንደ ሀብትሽ እንዴ ይሆናል ይሄ እሺ በእድሜ ትንሽ ከፍ የምል ይመስለኛል ከሱ። እኔ 1992 ነው የተወለድኩት በፈረንጆቹ። ስለዚህ 2002 ዓለም ዋንጫ ላይ ሳይ የ10ኛ ዓመት እድሜ ላይ ነበርኩኝ። ቅድም ኮች ወደ ሀረር ነበር የወሰዳችሁ። እኔ ደግሞ ወደ አማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ ነው ተወልጄ ያደግኩት። እዛ ነው የዓለም ዋንጫ ትዝታ የተጀመረው እዛ ነው። ባለፈው አንድ ኢንተርቪው ላይ ከነዳኒ ጋር እያወራን ነበር የዓለም ዋንጫ እንዴት እንደጀመርኩኝና እኛ ሰፈር ውስጥ ቲቪ ነበራቸው። አንድ ጎረቤታችን ነበሩ። አብዛኞቻችን ቤት ቲቪ አልነበረም። ነገር ግን እኛ ለኳሱ በጣም የተለየ ፍቅር ነበረን። ያው በጣም ታዳጊ እድሜ ላይ ብንሆንም ኳስ የጨርቅ ኳስ ሰፍተን ኳስ እንጫወት ነበረ። ሰው የወርልድ ካፕ ውድድር ጊዜ የጎረቤታችን ልጅ የኛ አብሮ አደግ ነው። ሰው እነሱ ቤት እየሄድን ነበር የምናየው የዓለም ዋንጫውን እና የተለየ የምደግፈው ወይ ደግሞ በደንብ አንደርስታንዲንግ አልነበረኝም። ግን ደግሞ የሆነ አሶሲዬሽን ነበረ። ፈረንሳይ በሴኔጋል የተሸነፈችበትን ጨዋታ በጣም ማስታወሰው ጨዋታ ነው። የነበረውን አጠቃላይ ፍልሚያውን ከዛ ውጪ ጎሉ ሲቆጠር ጎሉ ከተቆጠረ በኋላ የነበረው ሴሌብሬሽን ማሊያቸውን አውልቀው ሁሉም እዛ ላይ የሚዞሩት በደንብ ትውስታዬ ውስጥ ያለ የዓለም ዋንጫ ትዝታ ነውና የዓለም ዋንጫ ትዝታዬ ከዛ ነው የሚጀምረው። ከዛ በኋላ ግን 2006 2010 እያልኩኝ ከዛ በኋላ ያሉትን ዓለም ዋንጫዎች የማየት እድል ነበረኝ። የ2002 ዓለም ዋንጫ ነው እንግዲህ የመጀመሪያ የዓለም ዋንጫ የኔ የመጀመሪያ ትዝታዬ። በጣም ወደው ቅጽበት ነው። አሁን ከብዙዎቹ አብሮ አደጎቼ ጋር በተለያየ አጋጣሚ ስንገናኝ አውርተነው እናውቃለን። እናንተና ቤት ኳስ እያየን አስደስታል ቤት ተረኛ አልነበረ ይጸዳ ነበር ማለት ነው። ምክንያት እንዴ ገብተህ ካቆም ማለት ቤት አጽድተው አይተው ቤት አጽድተው የሚወጡ ሰዎች አሉ ነበር። ኢንተርቪው እንደዛ አይነት እኛ ምናልባት ያው የተሻለ አቅም የነበራቸው ሰዎችን ስለነበሩ ፏ ብሎ ግን ጫማችን አውልቀን ነበር የምንገባው። አስታውስ ሰው ጽዱ እንዲሆን እንጠብቃለን ማለት ነው። የራሳችን የማን ደጋፊ ሆንክ? ከዛ በኋላ የተለየ ድጋፍ የለኝም፣ ግን ለብራዚል መጠነኛ ስሜት አለኝ። ከዛ ውጭ ግን እዚህ የትዝታይ ላይ ማንሳት ያለብኝ ብዙዎቹን ጨዋታዎች የማየት እድል ነበረኝ። እዛ ቤት እየሄድን እናያለን። ከዛ ግን የፍጻሜውን ጨዋታ አላየሁትም። ለምን? አርሊ ነበር ውድድሩ የሚደረገው። እኛ ደግሞ በዛ ሰዓት የኤሌመንታሪ ተማሪ ነኝ፣ ትምህርት ቤት ነበርኩ። ከዛ ብራዚል ከጀርመን እንደሚጫወቱ እናውቃለን። ከዛ ግን ውጤቱን በኋላ እረፍት ላይ ከትምህርት ቤት እረፍት ስንወጣ ጠይቀን ነው ያገኘነው። ያ ቁንጮ እንደዚህ ሴሌብሬት የሚያደርገው ጎል አገባ የሚለውን ነገር ሰማንና ኦኬ ብራዚል አሸነፈች ማለት ነውና አይ ቲንክ ከዛ የጀመረ አሶሲዬሽን ይመስለኛል። ለብራዚል ትንሽ ሶፍት ስፖት አለኝ፣ ግን የተለየ መውደድና የተለየ ድጋፍ የለኝም። ኮች አንተ የማን ደጋፊ ነበርክ በዛ ዘመን? አሁን እንዳልኩ ቴክኒካሊ እየተቀየረ ስለሚመጣ ያ ጊዜ ግን የሆነ ስሜት ይኖረዋልና ጭቅጭቅ እንደዚህ እንትና ያሸንፋል ይበላዋል ምናምን ያልክበት ዘመን? ብዙ ጊዜ እኔ እንትን ከአፍሪካውያን ቲሞች ውጪ ተለዋዋጭ ነው የሚሆነው። ምክንያታዊነት ኢንፍሉዌንስ የሚያደርጉብሽ ብዙ ምክንያቶች ይኖራሉ። በ94 ዓለም ዋንጫ የብራዚል ደጋፊ ነበርኩ። በ98 ዓለም ዋንጫ ከብራዚል ጋር ተጣላሁ፣ ሞሮኮ ስለወደቀች። በኖርዌይ ተሸንፋ ሞሮኮ ስኮትላንድን 3-0 አሸንፋ። ሳላዲን ባሲር የሚባል ልጅ ነበረ እንደውም ዲፖርቲቮ ላካሩኛ የሚጫወት 2 ጎል አግብቶ የነ ኑረዲና የቤት ግሩፕ ማለት ነው። እና በጣም ኃይለኛ ቲም ነበረ እና በመሸነፍ አልነበረባትም በኖርዌይ ብዬ ነው። እና በጣም እንትን አልኩኝ፣ ሪቴት አድርጌያለሁ በዛ ሰዓት 98 ላይ በፈረንሳይ ስትሸነፍ ደስ ነው ያለኝ። ተወራርጄም ነበር እንደውም ከአንድ ጓደኛዬ ጋር። ምን አስያዝክ? 10 ብር ተበላ በልቻለሁ። 1998 ኦኬ መሸነፏን ነው የፈለግኩት። መሸነፉን ነው የፈለግኩት። ምን አደረክበት ግን ኮች? 10 ብር ምንም ማለት አይደለም በዛ ሰዓት። ያን ጊዜ ትልቅ ነው። ኢንፋክት ብታስብበት የሆነ ቦታ መሬት ይገዛል። መብላቴን ብቻ ነው በደንብ የማስታውሰው። ከዛ ውጪ ተወራርጄ ከበላሁባቸው 98 ስፔን ከናይጄሪያ የተጫወቱትን ጨዋታ ከአንድ ጓደኛ ኡመር ይባላል፣ አሁን በህይወት የለም። እሱንም 10 ብር በልቼዋለሁ። ናይጄሪያ ያሸንፋል። ይኸውልህ 2 መሬት ማለት ነው። 10 ብር ገድ ነው ወይ? ከ10 በላይ ያን ጊዜ 10 ብር ኢንፋክት ከባድ ነው። 10 ብር እንትን
ደሞዝ ስንት ነበረ የምታስታውሰው ከሆነ? እኔ እንግዲህ ተጫዋች ሆኜም ራሱ 347 ብር ነበረ ደሞዝ። ሀብታም ነህ እንደነገርኩህ፣ ሀገር ትገዛ ነበር። ከተመረኩም በኋላ ጦር ትምህርት ቤት ሆኜ የዲግሪ ነው 347 ነው 347 ነው የነበረው። ስለዚህ እሱ ላይ 10 ብር ተጨማሪ በጣም ብዙ ብር 357 367 ሁለቴ ነው እና ይለዋወጣል። ፈረንሳይን ደግፍ ነበረ። በየትኛውም ስቴጅ ላይ ግን የአፍሪካን ቲሞችን አስቀድማለሁ። ለቲሞች ጥልቀት፣ ውህደት፣ ኳሊቴቲቭ ዲፈረንሳቸውን አሁን በእውቀት ማሰብ እና ማየት ከጀመርኩ በኋላ የማያቸውን ነገሮች በዛ መጀመሪያ በማይበት መነጽር አይደለም። ሁልጊዜ የሰው ልጅ እያደገ ሲሄድ፣ አይምሮ እየበለጸገ ሲሄድ ዓለምን የሚያይበት መነጽር እየተቀየረ ነው የሚሄድ። ስለዚህ ያ ማለት ያለው ኦፒኒየን እየሰፋ ሲሄድ የሚያይበት አንግሎች በሙሉ ርቀታቸውና ጥልቀታቸው እየጨመረ ሲሄድ የሚያሰላስላቸውና በውስጡ ምክንያታዊ የሆኑ ነገሮች ሎጂካል የሆኑ ምክንያታዊ የሆኑ ነገሮችን የሚፈልግበት ነገር እያደገ ሲሄድ ለነገሮች የሚሰጠው ቦታ ለየት እያለ ይሄዳል ማለት ነው። በዛ አንግል ነው ነገሮችን የማይበት። ነገር ግን በየትኛውም መድረክ ላይ ለአፍሪካንስ ነው ቅድሚያ የምሰጠው። ፕሮክሲሚቲ ነው አይደል? ቅርበት አለ። እኔንም ነው ሪፕሬዘንት የሚያደርጉት በዓለም ዋንጫው ላይ። እንደውም አንድ ጓደኛዬ ጋራ 2002 የዓለም ዋንጫን አብረን በምናይበት ሰዓት በዛን ጊዜ ለነበረው የአርጀንቲና ቲም ጥሩ እንትን ነበረኝ። የነበረው ውህደትና የነበረው በጣም ኳስ የሚጫወት ጥሩ ልጆች የነበሩበት ነው 2002 እና ዋንጫውን ለአርጀንቲና እሰጣለሁ። ነገር ግን ከአፍሪካ አላስቀድምም ብዬ ሰለሞን ይባላል እንደውም ትንሽ እንትን አለ ተጨቃጨቅ ነው 2002 ዓመተ ምህረት ማለት ነው። ያን ጊዜ ደግሞ ወልዲያ አካባቢ ነው የነበርኩት። ወልዲያ ነው ያየሁት 2002 ዓለም ዋንጫ። እኔ እንደውም ቅድም ሞኬ የምን ደጋፊ ነበርክ ስትዩ እየጠበቅኩ የነበረው ቲቪውን የሚያሳዩን ሰዎች ቤተሰብ ደጋፊ ነኝ። ምክንያቱም አማራጭ ካልነበረ ከኮች ጋር የነሱማ በነገራችን አሁንም እኮ ደጋፊ ነው ዛሬ ድረስ የቤተሰባቸው። አዎ በጣም አመስገን እንትን ነው ስኬርሲ የሆነ ነገር እኮ ማጣት ነው አይደለ? ትልቅ የሚያደርገው አሁን ላይ ቢሆን የትም ሄደህ ብታይ ያን ያክል እንትን አይኖርህም። ምክንያቱም አክሰስ አለ ስልክ ላይ ሁላ ታያለህ። ያ ጊዜ ግን እንኳን ተጸድቶ ጠብቆ አጽድተህ ራሱ አመስግነህ ያወጣና ግን እኮ ያው መሬት ላይ አይደለ የምትቀመጪው እኮ የቤቱ ልጅ ከፈለገና ካልፈለገ ነው የሚገባው። ካልሳሳትኩ አዲስ አበባ ውስጥ እንደዛ ነበር እንግዲህ አልነበረም? ተሳስቶ እኮ አይ የቤቱ ልጅ ከፈለገና ካልፈለገ ነው የሚገባው። ሞኬና የቤቱ ልጅ መካከል ጸብ ከነበር አያስገባው። የዛኛው ነው የአዲስ አበባ አንተ ሰው አታስገባም ነበር። ኧረ እንደኔ እንደሚያስገባ የለም። አይ ሆስፒታል ስላለ ያው አይ ከዛ በኋላ በመጣው ከኮች ጋር የሚቀራረብ ነገር አለው። የአፍሪካን ስሜት ያይልብሻል። ኋላ ላይ ያው በደንብ ስለምንመጣበት እንደውም 2010 ነው በትክክል አልቅሻለሁ። የጋና ብሔራዊ ቡድን እኔ ብቻ አይደለም በእርግጥ በርካታ ኢትዮጵያን ያስለቀሰ አጋጣሚ ነበረ። ያ ስሜት ሁሌ ሰቅዞ የሚይዝሽ ነገር አለው። አፍሪካን ለመጀመሪያ ጊዜ 4 ውስጥ ሊገቡ ነው። ከዛ ደግሞ በጥቁርነት መረገጥ፣ ከዛ የዘረኝነት ስድቡ፣ ከዛ የአፍሪካን የስልጣኔ መንገድ ራሱ ችግር መሆኑ ምናምን እንደ አፍሪካ አንድ አፍሪካዊ እንደ አንድ ኢትዮጵያዊ የሆነ የሚሰማኝ ስሜት ያለው ዊሽ ታረጋለሽ ከኢትዮጵያን ብዛ ተገኝታ ምናምን እያልሽ እንደው የመሆን እድሉ በጣም ጠባብ ቢሆንም በእኛ ትውልድ ይቅርታ እንግዲህ ከተሳሳትኩኝ ብቻ ያ የጋና ስሜት ያሳዝን ነበር። ግን እንደ ብሔራዊ ቡድን እንዳልኩሽ አሁን ያኔ 2002 መጀመሪያ ሳይ የፈጠረብኝ ተጽዕኖ አለ። የሮናልዶ ተጽዕኖ አለ። የብራዚል ብሔራዊ ቡድን የመደገፍ እድልሽ በጣም ጠባብ ነው። ከዛ በኋላ በልጅነት ውስጥ ነው ማውራሽ። አሁን ሮናልዲኒዮ ቡድኑ ምንም አይነት ስሜት ሲሰማው ፈገግታው አብሮት አለ። ከዛ እነዛ ሶስቱ አሮች በቀላሉ ለመሸምደድ ይመቹ ነበር። ሮናልዶ፣ ሮናልዲኒዮ፣ ሪቫልዶ እና ፊት መስመር ላይ የ2343 ቅርጹን ያው አሁን ነው የምትረጁ። ያኔ ግን ሶስቱ ኳስ ሲይዙ የሆነ ቄንጥ አለው ትፈልጊያለሽ። ከዛን ምንድነው የምታረጊው ደግሞ ወተሽ ያን ጥረት ለማድረግ የምታረጊው። በእርግጥ እኔ እንዳልኩሽ ያኛው ሴሽን ላይ አልነበርኩም። ከዛ በኋላ ግን እንደነሱ ለመሆን ነው ጥረት የምታረጊውና ብራዚል በዛ በጣም ይዛኝ ነበረ። ግን ሪዮ ኮስታ የሚባል ተጫዋችን ጎረቤታችን በጣም የጣሊያን እግር ኳስ ያይ ስለነበረ ይሄ ልጅ ወዷለው እያለ እያወራ ያሳየን ነበረ። ያኔ ሞቢል ምናምን ሴሪየን ሲያሳይ በሱ ምክንያት ግን ፖርቱጋልንም በደንብ በጥሩ ስሜት አያቸው ነበር። ለአፍሪካዎቹ ቅርብ ትሆኛለሽ። ከዛ በኋላ ግን ስትወጪ የኛ ትውልድ ብዙሃኑ ፈረንሳይ፣ እንግሊዝ፣ ብራዚል የመሆን እድሉ ሰፊ ነው አርጀንቲናን ጨምሮና ብዙ እየተፈራረቅኩ አልመጣሁም። ተመስገን ነው የነሱ ትውልድ ነኝ። የትኛው ነሽ? የነ ሞኬ የኛ ማለት 2010 ካለቀስክ
2010 በኡራጋይ እና በጋና ማለት ነው። አዎ እኔ 2006 አልቅሻለሁ ይላል በፍጻሜው። አዎ አይ እንደ አንድ የፈረንሳይ ደጋፊ ያሳዝናል ስሜቱ። ግን ደግሞ ያ ጊዜ እንደዚህ ዳን ደጋፊ ብትወስደኝ ነው የሚሻለው። ሌሎቹን በሙሉ ብትተዋቸውም ችግር አለ። በግል ነው እሱ የበለጠ የሚያስለቅስ ከፈረንሳይ ላይ ከዛ ጀምሮ ነው እኔ የሎያሊቲ ጥያቄ አለኝና ሁል ጊዜ አሁን እንደውም ኮችም ጋር አንተ ጋር መጣለሁኝ መቀየር ይቻላል ወይ አንዴ የተዋሃደህን ቲም እንዳስፈለ እኮ አንተ እኮ 5 ቲም ነው የጠራኸው። አይ የአፍሪካዎቹ ሲጫወቱ አሁን ቅድም ስለ ፕሮክሲሚቲ ያነሳሽ አይደለ? የሆነ የአፍሪካን ስሜት አለ፣ ከዛን ራሱ መጥቆር አለ፣ ከዛ ደግሞ ሁሌ የምታስቢው የኔ ሀገር የኔ ህዝብ እዚህ ጋር በተገኘች ብለሽ የምታስቢው ነገር ስላለ አፍሪካኖቹን ትደግፊያለሽ የትኛውም ቡድን ቢሆን። ከዛ ውጭ ግን የማን ደጋፊ ነው? እኔ ብራዚልና ፖርቱጋል ይስቡኛል። ከሆነ ጊዜ በኋላ ግን ኔዘርላንድን ቀላቅያታለሁ። ሁሉንም ሀገር ጠራው እንዴ? 48 እነኛ 4 ቲሞች ለመጀመሪያ ጊዜ ዓለም ዋንጫ የሚሳተፉትን ብቻ ነው ያስቀረኸው እንጂ እንመጣለን እያየን እንመጣለን መጨመር ችግር ከሌለ። አሁን ደግሞ ወደ ሚዲያ ስትመጪ ባያዝድ ሆነ ተብለሽ እንዳትታሰቢ ጣትም እንዳይቀሰርብሽ በተቻለ መጠን ትደብቂዋለሽ። ስሜ በክለብም ጭምር ያለ ነገር ነው። ብሔራዊ ቡድን ላይ ግን ፍሌክሲብል ነገር አለና ደርሷል። እስኪ አብሽ ያስብና የቀሩት የቅድም አብትሽ ያነሳው ላይ ግን የጋናን ጉዳይ ስታነሳ የአፍሪካን የዓለም ዋንጫው ላይ በዩራጋይ የወጣችበት በጣም ከሚያሳዝኑኝ የዓለም ዋንጫ ቅጽበቶች መካከል አንዱ ነውና ለሱዋሬዝ ከዛ በኋላ አይነው በጣም ጀግና አጥቂ እንደሆነ እረዳለሁ አውቃለሁ። በኋላም በደንብ ስትረዳ ምናምን የዛን ጊዜ በነበረው ሞመንት በጣም የጥላቻ ስሜት ነበረኝ ለሱ። ኳሱን ያወጣበት መንገድ ደግሞ ጭራሽ ያበሳጨ። ሙስሌራ ራሱ እንደዛ ኳስ አይወጣም። ሙስሌራን እኮ አልፎታል አይደል? ኳሱ በጭንቅላት ከተገጨ እንደውም ጎል ላይን የሚባል ነገር ቢኖር እኮ ኳሱ ሁሉ አጠራጣሪ ነበረ። ምናልባት ተቆጥሮ ሊሆን ይችላል ግን ያወጣበት መንገድ በጣም ያበሳጭ ነበር። ጋና ለመጀመሪያ ጊዜ ታሪክ የምትሰራበት ቅድም ኮች እያነሳ ነበር የካሜሩንን ጉዳይ አንስቷል። ሩብ ፍጻሜ ደርሶ 1990 ነው አይደል? የመጀመሪያ አፍሪካ ሀገር ናት። ጋና ያችን ሞመንት አልፋት ቢሆን ከዛ በኋላ ሱዋሬዝ ያን ኳስ በእጅ ባይመልሰው ጎል ነው ጨዋታው አልቋል። ተጠናቀቀ። እሱ የመጨረሻው አጋጣሚ የዳኛው ፊሽካ ነበር የሚጠበቀውና ያ ኳስ ወጣ። አሳማጂያን ኳሱን ለቀቀው። ከዛ በሹታውት 4-2 ተሸንፈው ወጡና የሱዋሬዝ ያ ሞመንት የአፍሪካውያን መላውን አፍሪካውያን ልብ የሰበረ ለዩራጋይ ግን እንደ ጀግና የታየበት ጊዜ እንደሆነ አስታውሳለሁና ለሱዋሬዝ የበለጠ የሚጎዳው ደግሞ አሳማጂያን ፔናልቲ ሹታውቱ ላይ አስቆጠረ። የሚገርም ጎል ነው ያስቆጠረው። የሚያሳዝነው እሱ ነው። በተቀያየረለት አይደል የተባለው? ቢቀያየርማ እዛ ጋር ይደርሱ። እኔ ጨዋታው ካለቀ በኋላ ሻኪራ ዲስ ታይም ፎር አፍሪካ ያለችው ገና ነው የአፍሪካ ጊዜ ገና ነው። ልክ ነው። ተቀለበሰ እዛ ጋር ነው በቃ ዲስ ታይም ፎር አፍሪካ ስትል ጋና ግማሽ ፍጻሜ ይገባል። አንድ ስቴፕ ጥቁሩ ዓለም አንድ ስቴፕ ወደፊት ይሄዳል ብዬ ነበር አስቤ የነበረው። ልክ እሱን ሲል ነው ትይያት ነው ያለው። ገና ነው በቃ ገና ነው የአፍሪካ ነው። ደግሞ 2010 በጣም ሁልጊዜም በእርግጥ የተለያየ አይነት ኮንስፓይረሲ ይመጣል። ግን ወደ አፍሪካም ስለመጣ ትንሽ እንትን ነበረው አይደለ? ቅድም እንዳልኩት ለኛ የሚሰማን ስሜት በጣም ቀላል አልነበረም። ኢቭን ጨዋታ ወደ ሳውዝ አፍሪካ መሄዱ ራሱን የቻለ ፖለቲካ ስለነበረውና ሚዲያዎቹም የተለየ ይዘት ስለነበራቸው፣ ግን ደግሞ ኢንተርቴይንመንቱን ካሰብነው ደግሞ አይ ዶንት ቲንክ በቅርብ ዘመናት እንደዛ አይነት ጥሩ የኢንተርቴይንመንት ሻኪራን ጨምሮ የኢንተርቴይንመንት ሴግመንት የነበረው እንትን ያለ አይመስለኝም። በኔ እይታ አትሊስት በጣም ትልቅ ነበረና ሙዚቃውም ከዛ ደግሞ በጣም ከለርፉል ነበረ። ከዛ ደግሞ ቡቡዜላው በጣም አዲስ ነገር ነበረ። ከዛ ደግሞ አንደርዶግ መሆን አንዳንድ ጊዜ ጥሩ አይደለም። የተሰጠው ኤክስፔክቴሽን እና የሄደበት ርቀት ትንሽ ከታሰበው የተሻለ ስለነበረ ለሚዲያ ፍጆታም በጣም ቆንጆ የሚባል ነበረ። ግን ያው መቼ ነው ታዲያ ዚስ ታይም ፎር አፍሪካ የሚባለው? ያን ጊዜ ዲስ ታይም ፎር አፍሪካ ያ ጊዜ አልሆነም። ከዚህ በኋላስ እኔ አሁን ይኸውልሽ የዓለም ዋንጫን እኮ ደቡብ አፍሪካ ልታዘጋጅ የነበረው 2010 አልነበር 2006 ነው። እንደውም ሬዚግኔሽን ያስገባው እንትኑ የኤሽያን የሳውዝ ኤሽያን እንትን ታስታውሱ እንደሆነ 11-10 ነው መጥቶ ሳውዝ አፍሪካ ተሸንፋ ጀርመን እንድታዘጋጅ የተደረገው በደንብ አስታውሱ። ያን ጊዜ ፖለቲክስ እንትን አለው እንደውም ራሱ የዘረኝነት እንትንም አለው ተብሎ እኮ ይታሰብ ነበር። እኔ ፊል አድርግ ያለው ያንን በዛ ሰዓት 2006 ዓመተ ምህረት 2010 ላይ ሆኖ ወደ ኋላ ዜናዎቹን አይ ነበረ ያ ጊዜ ወሬዎቹ በደንብ እንትን ይመጡ ስለነበረ ከዛ በፊት ነበር ማዘጋጀት የነበረባት 2006 ነበር። ጀርመን ስንት ያዘጋጅታለች፣ ሌሎቹ ስንት አውሮፓዎች ስንት ሁለት ጊዜ ነው አሁን ተዳርሷቸዋል። ምናልባት ሜቢ እንትና ማነች ኢንግላንድ ነች ያላዘጋጀ አንድ ጊዜ 1966 ብቻ ያዘጋጀችው። የቀሩት በሙሉ አዘጋጅተዋል ሁለት ጊዜ እንደዚህ ደርሷቸዋል።
እንደውም ሜክሲኮ እንኳን ሁለት እንትን ብላል። አሁን ሶስተኛ ነው ሜክሲኮ እንደው ተመሳሳይ ስታዲየም ላይ አዝቴክ ላይ 3 ጊዜ ዓለም ዋንጫ ሊያዘጋጅ ነው አዝቴክ ስታዲየም። አሁን ስታዲየሙ ራሱ በታሪክ ለመጀመሪያ ጊዜ ነው 3 የዓለም ዋንጫ እንትን የሚለው። የዓለም ዋንጫ ዝግጅት ላይ ግን ኮች አሁን እንዳነሳኸው ብዙዎቹ የዓለም ዋንጫ ዝግጅቶች ላይ የፊፋ የታማኝነት ጥያቄ እንደሚነሳ ይታወቃል። ለምሳሌ 2018 የሩሲያ ዓለም ዋንጫ ሲዘጋጅ ብዙ ጥያቄዎች እንደነበሩ ይታወቃል። አንደኛ እንደውም ራሽያ ከጀርባ ብዙ ነገሮችን አድርጋለች እና ሴፕ ብላተርን ውድድሩ እዛ እንዲመጣ ለማድረግ የሚል ወደ ምስራቁ የአውሮፓ ክፍል የዓለም ዋንጫ ውድድር ተዘጋጅቶ አያውቅም። ምን ነበረ ፕላኑ የሚባለው? 2018ን ራሽያ ታዘጋጅ፣ 2022ን ለአሜሪካ ለመስጠት ነበረ እቅዱ። ከዛ በመሀል ግን ብዙ ከጀርባ የሚነሱ ኮንስፓይሬሲዎች አሉ። 2022ን ለካታር ወደ መካከለኛው ምስራቅ ደግሞ ሄደ። ከዛ በፊት ውድድር ስላለ ፕላተርን እኮ ከእንቅስቃሴ ያስመታቸው እሱ ነው ዴፊኒትሊ የአፍሪካውም ላይ ያሉበት ማለት እኔ እንደውም በጣም የሴፕ ብላተር እንትን ነበርኩ፣ ተከራካሪ ነበርኩኝ። አዎ በጣም ባላንስ መሆን አለበት የሚል እንትን ነበራቸው። እንደ ጆዋ ቫላንጅ አልነበሩ። ጆዋ ቫላንጅ ከኋላ ወይም የራሳቸው ኢንቴንሽናል ሁኔታዎች ይኖሩ አይታወቅም። ብዙ ጊዜ ለሳውዝ አፍሪካ እና ለአውሮፓ ነው የሚሰጡት፣ ሳውዝ አሜሪካ እና ለአውሮፓ ነው የሚሰጡት የዝግጅቱን ጊዜ። እንደውም አሜሪካን ራሱ ዘለዋት ነበረ መጨረሻ ላይ ነው የ94ቱን እንትን ያሉት እና ስለዚህ ከዛ አንጻር ስታይ ሴፕ ብላተር እንደውም ዋንጫው የሁሉም ነው የሚል ነገር መጣ። እንደውም አንድ ነገር ላንሳልሽ። ኦስትሪያና ካሜሩን እየተጫወቱ ነበር 1998 ዓ.ም። 2 ተጫዋቾች በተከታታይ በቀይ ካርድ ወጡ። የካሜሩን ሳሙኤል ማን ነው የአርሰናሉ ኤቴ ማን ነው ስሙ እና ሶንግ በቀይ ካርድ ወጡ። ለምን የአውሮፓ ዋንጫ አትሉትም የሚል እንትን ሁሉ ከአፍሪካ ወገን ተነስቶ ነበረ። ምክንያቱም ኦስትሪያን እየመራ ነበረ ካሜሩን። ሁለቱም ፔናልቲ ነው የተሰጠው። አክቹዋሊ 2 ፔናልቲ ወራ 1 ፔናልቲ ተሰጥቶ አቻ ወጥቶ ብቻ ከዊዝድሮ እንዲወጣ ነው የተደረገው። ስለዚህ በዓለም ዋንጫ ላይ በዳኝነት አንጻር ለአፍሪካውያን የነበረውን ቦታ ራሱ ስመለከት ፍጹም ወገንተኛ እንደሆነ ነው የሚያደርገኝ። አንዳንዴ ይሄ ሳታስቢው ኤክስትሪሚስት የምትሆኝበት ነገር አለ። እንደዛ አይነት ነገር ውስጥ ኳስ ደግሞ በባህሪው ሙቀት አለው አይደለም? የሆነ ቶሎ የሚያያዝ ነው። እና ወደ ኋላ አንዳንድ ነገሮችን ተመልሼ ሳይ ጆን ፋሽኑ የሚባል አንድ ተጫዋች ነበር። የመጀመሪያው የናይጄሪያ የጥቁር ፕሮፌሽናል ተጫዋች እንትን ተጫዋች ነበር ይመስለኛል። እንትን ምንድነው ኤቨርተኖች የኤፍኤ ዋንጫን ሲያነሱ እሱ ነበር። ነገር ግን ሜዳ ላይ ልጆቹንና ሚስቱን ይዞ ሄዶ ሲሰደብ ከሰማ በኋላ ሚስትና ልጆቹን ይዞ ሄዶ ነበር። አሁን ኦቨርዌልም አድርገውታል ጥቁሮች በሙሉ እና እንዴት ደስ ይለኛል መሰለሽ በቃ ሳየው። በተለያዩ የአውሮፓ ፍጹም ቃኛ ነጭ ነን እንደውም ከነጭም የተለየነን አሪያን ነን የሚሉት ጀርመኖች ውስጥ ጥቁር ተጫዋች ሳይ የጥቁር ኃይልና ጉልበት እዛ ድረስ ነው ብዬ አስባለሁ እና በጣም ደስ ይለኛል። አሁን ስመለከት ታለንትድ የሆኑ ጥቁሮች ወጥቶ ሳይ በጣም አፕሪሺየት አደርጋለሁ። በተጫዋችነት ዘመንህ ግን ኮሽ አንተን ማንን ትመስላለህ ይሉ ነበር ወይ ማንን ለመምሰል ነበር በጣም የምትሞክረው? እኔ ልጅ ሆኜ በጣም ከሊስትሮስ ከኳስ ንጉስ የሚል መጽሐፍ አገኘውና ትንሽ ለማንበብ ሞክራለሁ። መጽሐፍ አላልፍም። እንደዚህ ማስታወስ አልችልም ካላነበብክ። አሁን ይሄ ወሬ ራሱ ሲወራ ሀብትሽን አይተኸዋል እንደዚህ ብለዋል እኮ አቀርቅሯል። ምክንያቱም አልነበረም። አሁን የምትነግረንን ርዕስ እሱ እና የፔሌን እንትን ነው ያነበብኩት። በዛ እዛ ሀረር ላይ ደግሞ በጣም ከባድ ቲሞች ነበሩ። እነ ኦጋዴን አንበሳ ነበሩ። ያን ጊዜ የኢትዮጵያ ብሔራዊ ቡድን ተጫዋች እነ ተሾመ ሽታ የሚባሉ ነበሩ እና አፈወርቄ እና አሞራው። የምስራቅ በረኛ ፖሊስ አለ፣ የባቢሌ ውሃ አለ፣ የአማሪሳ ዘይት ፋብሪካ አለ እና በጣም ከባድ ቲሞች ነው የነበሩት። እና ሄደን እናያለን ኳሱን። ኳስ እመልሳለሁ ምን እላለሁ እና ወደ ኳስ ውስጥ ለመግባት እንትን ያለኝ እሱ ነው። በሰውነቴና በግዝፈቴ እንደ ፔሌ አይነት ነገር ያለኝ ይመስለኝ ነበር ለኔ። እንደሱ ግን ምናልባት የ1001 እርምጃ ልዩነት ነው ያለን በታለንትና በነገራችን ላይ እንትንም እኮ ላይሆን ይችላል። እድሉ ቢኖር ቲሙ ቢኖር ኖሮ የመውጣት ነገርም ይኖራል እንጂ እሱን ኢንስፓየር እያደረግኩ ነው የተነሳሁት እና እንትን ያልኩት ኢንስፓየር ያደረገኝ እሱ። አንተን አልጠይቅህም። ማንንም ኢንስፓየር የሚያደርገኝ ኮች ነው እንዴ? መሆን አለበት። አንዳንድ ታሪኮች እኮ ሰሚ ብቻ መሆን ደስ ይላል።
የምታገኛቸው ነገሮች ስላሉ ይሄ በጣም ከባባድ ታሪክ ነው። አሁን ለምሳሌ እኔ ብዙዎቹን ታሪኮች ፕሮዲውሰራችን ቪዲዮ ያስገባል ወይ ፎቶ ያስገባል ብዬ ነው እንጂ አንዳንድ ተጫዋቾቹን እንደ ተመልካች ነው ያደመጥኩኝ ያለሁት። ሚስ የምናደርጋቸው ነገሮች ይኖራሉ። ኮች ከአፍሪካ ጋር ተያይዞ በጣም ያነሳቸው ነገሮች አለ እና የዘንድሮ ተሳትፏችን በጣም ብዙ ጊዜ በተደጋጋሚ ከ57 ሀገር የምንሳተፈው በጣም ትንሽ ነው የሚል ቅሬታ ነበረና እንግዲህ መልካም እድል መጥቶ በርካታ ቲሞች ተሳታፊ ናቸው ናሽናል ቲም ዘንድሮና እነማንን ልናይ እንችላለን? ከአዳዲሶቹም ጨምሮ ማንን ልንጠብቅ እንችላለን? ቅድምም እየነካካን ነበር የአፍሪካ የዓለም ዋንጫ ተሳትፎ ጉዳይ። ፔሌ አንድ ጊዜ ወደ አፍሪካ ምድር መጥቶ ቱር ነበር፣ የተለያዩ የአፍሪካ ሀገራት ጉብኝት አድርገው ነበርና በየሀገሩ ያያቸውን ታዳጊዎች ታለንት ከተመለከተ በኋላ አፍሪካ በጣም ትልቅ ተስፋ አላት፣ በቅርብ ጊዜ የዓለም ዋንጫን ታሸንፋለች። እንደውም በፈረንጆች ሚሊኒየም እስከዛ ጊዜ ባለው ድረስ አፍሪካ አንዱ ብሔራዊ ቡድን የዓለም ዋንጫን ያሸንፋል የሚል ግምት ፕሮፌሲ አስቀምጦ ነበርና 2000 ድረስ ፍጻሜ አይደለም ግማሽ ፍጻሜ የፔሌ ግምት አንዴም ተሳክቶ ደግሞ አያውቅም። የደረሰ አልነበረም። የድሬክ አይነት ግምት ነው የፔሌ ግምት እኮ። ግን ያው ተስፋውን ካየው አንፃር ነው ያነሳው። ኮች እንዴት እንዳየ አጌነስ ከመሆን እኮ አይደለም። ብዙ ጊዜ ፔሌ ሲሳሳት ነው የምናውቀው። ቡድኖች ሁሉ ተሳስቶ ያውቃል፣ የሚጫወቱትን አይደለም ውጤቱን። ከዛ አንፃር ለማለት ነው ስህተቱን አርሞ ተስፋ የለንም ከሚለው አይደል። ስህተቱን አርሞ 2000 ድረስ የዓለም ዋንጫ የበላ አፍሪካ ሀገር የለምና ምን ትላለህ አሁን ሲባል እስከ 2010 እናድርገዋለና 2010 ድረስ አሁን 2030 ድረስ ነው። 2010 ላይ ምን መጣ? ቢያንስ አፍሪካ የዓለም ዋንጫን አዘጋጀች። 2010 ላይ ውድድሩን ማሸነፍ የሚችል ብሔራዊ ቡድን መስራት ባይቻልም ቢያንስ ግን ውድድሩን አፍሪካ ውስጥ ተደረገ። በጣም ብዙ መነቃቃት እንደነበረ ይታወሳልና ያንን ነው ማስታወሰው ስለ አፍሪካ ተሳትፎ ሳስብ። ከዛ ውጭ ግን የተሳትፎን ቁጥር በተመለከተ ዘንድሮ ወደ 48 ሀገራት ከፍ ማለቱ በጣም የጠቀመው ብዬ የማስበው አንደኛ የአፍሪካን አህጉር ነው። ምክንያቱም ከዚህ ቀደም የነበረን 5 ተሳትፎ ብቻ ነው። ቅድም ኮች እያነሳ ነበር 98 ላይ 3 ነበር፣ 2002 ላይ ወደ 5 ከፍ አለ። ከዛ ነው 5 ሆኖ የቀጠለው። በአሁኑ ነው 32 አልነበሩም ሀገራቱም ሲያድግ ነው አብሮ ነው የጨመረ የመጣውና በአሁኑ 9.5 ኮታ አላት አፍሪካ። አንደኛው በፕሌኦፍ በኢንተርኮንቲኔንታል ፕሌኦፍ ይገባልና የ10 ብሔራዊ ቡድኖች ተሳትፎ ዘንድሮ መምጣቱ ምናልባት ቅድም ስለ ፔሌ ያነሳነውን ጉዳይ ሊያግዘን እንደሚችል አስባለሁ። የተሳትፎች ቁጥር እንደ አህጉር በበዛ ቁጥር የማሸነፍ እድልሽን በዛ ይጨምራል፣ ምንም ጥያቄ የለውም እና ዘንድሮ የአፍሪካ 10 ብሔራዊ ቡድኖች የተሻለ ተስፋ ይታየኛል። ከዛ ውጭ ባለፈው በ2022 የዓለም ዋንጫ ላይ 5 የአፍሪካ ሀገራት በሀገራቸው አሰልጣኝ ነበር እያሰለጠኑ ወደ ውድድር ያቀኑትና የሞሮኮ ብሔራዊ ቡድን በዋሊድ ሬግራጊ እየተመራ እስከ ግማሽ ፍጻሜ በመድረስ አዲስ ታሪክን ጽፏል። ምናልባት ከዚህ በኋላ ባሉት ጊዜያት ያንን ደረጃ ከፍ ማድረግ የሚችሉ ብሔራዊ ቡድኖች እንዳሉ ይሰማል። መንገዱ ላይ ደግሞ ስፔንና ፖርቱጋል ነበሩ። አራቱ ውስጥ መግባት ብቻ ሳይሆን ስፔንና ፖርቱጋልን ጥሎ መምጣት ከምድብም አንደኛው ነው ያለፉት እና ቤልጂየም እና በጣም ጥሩ ቡድን ነበረው አሰልጣኝ ዋሊድ ሬግራጊ። አሁን በአዲስ አሰልጣኝ የመጡት። ከዛ ውጭ ግን የሴኔጋል ብሔራዊ ቡድን የካፍ ሻምፒዮን ሞሮኮ ናት። ሜዳ ላይ ግን ያው ሴኔጋል ዋንጫው እንዳሸነፈች እናውቃለና አሁንም ጥሩ ቡድን ነው። ሱፐርስታሮች አሉት። በአውሮፓ ትልልቅ ቡድኖች ጥሩ ፎርም ላይ የሚገኙ ኮከቦችን የያዘ ነው። ፊት መስመር ላይ ሳዲዮ ማኔ፣ ኢስማኤል አሳር፣ ኢልማን እንዲያዬ በጣም ቶፕ ልጆች አሉ። ከኋላ ግብ ጠባቂው ሜንዲን ጨምሮ ካሊዶ ኩሊባሊ አለ። ስለዚህ መሀል ላይ የኤቨርተኑ አማካይ ኢድሪሳ ጋናጌ ያለ እና ጥሩ ልምድ ከኤክስፒሪየንስ ታለንት ጋር ያጣመሩ ወቅታዊ ብቃታቸው ደግሞ ቶፕ ላይ የሚገኙ ተጫዋቾችን የያዘ ነውና የሴኔጋል ብሔራዊ ቡድን ጥሩ ጉዞን እንደሚያደርግ ጠብቃለሁ። ምናልባት እንደ ዳርክ ሆርስ ነው በዚህ ውድድር ላይ የምጠብቀውም የሴኔጋልን ብሔራዊ ቡድን ነው። እዚህ ካፍ ላይ የተፈጠረ ብዙ ውዝግብ እንደነበረ ይታወቃልና ያንን እንደ ኢንስፓይሬሽን እንደሚወስዱ ጠብቃለሁ። ውድድሩም ላይ ጎል ባስቆጠሩ ጨዋታ ባሸነፉ ቁጥር ለካፍ የሆነ ስቴትመንት እንደሚኖራቸው አስባለሁና እዚህኛው ዓለም ዋንጫ ላይ የአፍሪካ ብሔራዊ ቡድኖች ከምድብ የማለፍ የመጀመሪያ ጉዟቸውን በጣም ይከብዳቸዋል ብዬ አላስብም። የመጀመሪያው ጨዋታ ከፈረንሳይ ጋር ነው። ከ24 ዓመታት በፊት የነበረው ሪማች ነው። የሴኔጋል ብሔራዊ ቡድን 1-0 አሸንፎ የወቅቱን የዓለም ዋንጫ የአውሮፓ ዋንጫ አሸናፊ በጣም ቶፕ የነበረውን ብሔራዊ ቡድን በመጀመሪያው ተሳትፏቸው ነው ሴኔጋሎች ያሸነፉትና አሁን በድጋሚ በመጀመሪያ ጨዋታቸው ከፈረንሳይ ጋር ነው የሚገናኙ ሴኔጋሎች። በጣም የተለየ ጨዋታ የተለየ ውድድር እንደሚሆን ጠብቃለሁ። እንግዲህ ጥሩ ጉዞን ጠብቃለሁ። ከዚህ ቀደም ከነበሩት ቢያንስ ግማሽ ፍጻሜን መሻገር ነው አሁን ትልቁ ስኬት የሚሆነው። ግን እስከ ግማሽ ፍጻሜ በአሁኑ መምጣት የሚችሉ ከሆነ ስራዎች እንደሚቀጥሉ ተስፋ በማድረግ ለቀጣይ ውድድሮች በተለይ 2030 ላይ ውድድሩ ወደ ሞሮኮም ይመጣል ሰው ተስፋ እንዳለ አስባለሁ። ኢራቅና ኖርዌይ ናቸው ሌሎቹ ቲም ውስጥ ምድብ ውስጥ ያሉትና የሞት ምድቡ ይሄ
ለኔ የሞት ምድብ አይን በእውነት ኖርዌይ፣ ሴኔጋል፣ ፈረንሳይ እና ኢራቅ በቅርብ ጊዜ ከስፔን ጋር አቻ መውጣቱ እንዳትረሱ። ያው ኦልሞስት የስፔን ዋናው ቡድን ነው ለማለት አያስደፍርም እንጂ ቢሆንም ስፔንን በምትገጥምበት ሜንታሊቲ ነው እነሱ የገጠሙት። ስፔን ይሄ ነው በሚለው አይደለም። ስፔንን መግጠም በሚገባቸው ልክ የነበራቸው ሜንታል ስታተስ ያንን አቻ ይዘው እንዲወጡ ማድረጉ በራሱ ከፍርስራሽ በጦርነት ከፈራረሰ እንትን ስር የተነሳ ቲም ነው ወይ ብለሽ እስከማለት ትቸገራለሽ። ስማ የሆነ ነገር ፕሩቭ ለማድረግ መሄድ በሰርቫይቫል እንትን ውስጥ ላለፈ ቲም ቀላል ይሆናል ብዬ እኔም አላስብም። ግን 1998 ነው 96 ላይ ክሮኤሺያ በጦርነት ፍርስርስ ያለች ነበረች እና ቦባና ሳቪችኒታ ጣሊያንን ሜዳው ላይ 2-0 አሸንፋ ነው የሄደችው እና ከጦርነት ፍርስራሽ ውስጥ የወጣችው ክሮኤሺያ ጣሊያንን ዘረረቻት ምናምን ብሎ ነው ራሳቸው ለሄድላይን ራሱ የሚመች ሄድላይን ሜከርስ ነበሩ። አንድ ነገር ግን እዚህ ጋር እንትን ልበልሽ። አንድ ጊዜ ስለ አፍሪካውያን ጨዋታ የሆነ ታላቅ ተጫዋች ተችቷቸዋል፣ በተለይ ማራዶና እና ከአፍሪካ ፈረሶች ጋር ነው ያለው። እንደውም ከ94 ዓለም ዋንጫ ላይ ከናይጄሪያ ጋር የተጫወቱትን ጨዋታ እኔ ለሮቤርቶ ባጂዮ በጣም አድናቆትና ፍቅር ያለኝ በዛ ምክንያት ነው። አፍሪካውያን በሚጫወቱበት ሰዓት የኃይል አጠቃቀማቸው አንድ ለአንድ በሚገናኙበት ሰዓት ማኔጅ ስለማያደርጉት እንጂ ሞር ቴክኒሻን ፓወርፉል እንደገና በጣም ይሄ ተነሳሽነት ያላቸው ናቸው። ስለዚህ አፍሪካውያንን የምናይበት መንገድ በጣም የተለየ ካልሆነ ልብ አድርጉ፣ ኳስ በአፍሪካውያን እግር ስር በቅርብ ጊዜ ትወድቃለች አለ። ከ2 ዓመት በኋላ የሎስ አንጀለስን ኦሎምፒክ ናይጄሪያ ወሰደች እና የሱ ምልከታና እይታ ለአፍሪካውያን የነበረውን አስተሳሰብ ሳስብ ለሮቤርቶ ባጂዮ ትልቅ አክብሮት ነው ያለኝ። እኔ በጣም ወደዋለሁ። ሀብትሽ ምንድነው ቼክ ያደረገው? አይደለ እንትን ነው ፋክት ቼክ ላይ እንደነበርክ ስላየውክ ነው አይደለም። አንድ ሀገር ግራ አጋባችኝና እሷን ማየት ነበረብኝ ምድቦቹ ላይ አንቺን ከማስቸገር እሱን ለማየት ነው የሄድኩት። ምድቦቹ እጄ ላይ አሉና ማንን ልንገርህ? አሁንም አገኘኋት አገኘኋት። እኔ ግን ኮች አሁን ያነሳቸው 2 ጉዳዮች ላይ የእሱን ምልከታ መስማት ፈልጌ ነው። አንደኛ ሮቤርቶ ባጂዮ እኔ ቪዲዮቹን የማየት እድል ነበረኝና በጣም ጂኒየስ የነበረ በጣም ቴክኒካል ሱፐር ተጫዋች ነውና 94 የዓለም ዋንጫ ያችን ፍጻሜ ስቶ እዛው በቆመበት ህይወቱ እንዳለፈ ሰው ሲሆን እዛ ጋር የነበረ ስሜት ምን ነበር? በጣም እንደምትወደው ስለነገርከኝ። የሮቤርቶ ባጂዮን እንትን የሰማሁት በኋላ ነው። ኦኬ። በጨዋታው እንትን ላይ ግን ስመለከት የነበረው ብራዚል ውስጥ ብዙ እኔን የሚመስሉ ሰዎች ስላሉ እነ ማዚሞ ሁለቱ ተጫዋቾች የነማን ነው አባት ማን ነው ደግሞ ብዙ እኔን የሚመስሉ ተጫዋቾች ስላሉ ሁልጊዜ የግድ ነው። የሰው ልጅ ተፈጥሮ እኮ አምሳያ ነው የምትፈልገው። ሰች አሁን ወስደህ የሆነ ጫካ ውስጥ አንተን ቢጥሉህ እና ብዙ የቤት እንስሳትና የዱር እንስሳት ቢኖሩ መጀመሪያ ነፍስ ወዳለው አቅጣጫ ነው የምትሄደው አይደለም? ከዛ ትቀጥልና ወደ ቤት እንስሳ ትሄዳለህ። ከዛ የቤት እንስሳ ጓደኛ ማን ነው? ወደ ውሻ ትሄዳለህ። ልክ ወደዛ ስትሄድ ደግሞ ወደ ሰው መሀል ትሄዳለህ። ሰው መሀል ከገባ በኋላ ደግሞ እንትንን ትፈልጋለህ። እንደዛ እያልክ ነው የምትሄደው። ይሄ ሰው ተፈጥሮና ባህሪ ነው። የናይጄሪያን ስላነሳስ ደግሞ ናይጄሪያ የኦሊምፒክ ሻምፒዮን ሆነች። የእድሜ ጉዳይ ብዙ ጥያቄ ይነሳል። ያ ስብስብ ድሮ ገና ነው ኳስ ያቆመው። የዛን ጊዜ አብሯቸው የተጫወቱ 98 ተጫውቷል። ዓለም ዋንጫ ላይ ተጫውቷል። ያ ስብስብ እነ ጄጄ ኦካቻ፣ እነ ንዋንካን ካኑ፣ እነ ኤክፔባ ስፔንን ያሸነፈው እኮ ያ ቲም እኮ ከ2 ዓመት በኋላ። ስለዚህ ያ ቲም ፌዝ አውት አላደረገም። አይ ከዛ በኋላ የእድሜን ጉዳይ እንምል ተገቢነቱ ላይ ጥያቄዎች ይነሱ ስላሉ ኦልራይት የእድሜ ጉዳይ የምትለው ለምሳሌ ካኑ ብዙ ዓመት ተጫውቷል። ከዛ በኋላ አርሰናል ላይ ከመጣ በኋላ ከኢንተር ሚላን ወደ አርሰናል የመጣው ኤክፔባም 2002 ማ አይቻቸዋለሁ። ኤክፔባ እነ ባባንጊዳ ነበሩ። ቸልሲ የነበረው የግራ ፉልባክ እንደዚህ ነበሩ። እነዚያው ልጆች ነበሩ ረጅም ሰዓት። ነገር ግን በአፍሪካ ውስጥ የእግር ኳስ ሀሜት የለም አይደለም። እውነታውም በሚገባ እንዳለ እኛው አጠገብ እኮ የምናየው ነገር ነው። አጠርና ቀጠና ያሉ ልጆች በእድሜ የገፉት ትሄዳለህ ይዘህ እኮ ትሄዳለህ አይደለም።
ነገር ግን ሜዳ ውስጥ በማቹሪቲያቸው ደረጃ የሚሳሳቱትን ስህተት ስታጣው እድሜያቸው ትክክል እንዳልሆነ ይገባሃል። ገብቶሃል አይደለም? አንድ የ15 ዓመት ለምሳሌ በፌዝ ነው አይደለም ሁሉ ፕሮግራሞች የሚከናወኑት። ይሄ ታለንትን ዴቨሎፕ ስታደርግ፣ አይደንቲፋይ ስታደርግ፣ ዴቨሎፕ ማኔጅ ስታደርግ በፌዝ ነው እና በዛ በፌዝ ውስጥ ተጫዋቹ መሳሳት የሚገባው ነገር አለ። ያንን ስህተት የማይሳሳተው ከሆነ የልጁ ማቹሪቲ ሄዷል ማለት ነው። ስለዚህ እድሜው ልክ አይደለም። ሌላውን ትተኸው ማለት ነው። ፊዚዮሎጂካሊ ቴስት የምታደርግበትን መንገድ ምናምን ትተኸው ማለት ነው። ጀስት ልክ እንደ ፕሮፌሽናል ተጫዋች የሚጫወት ከሆነ ነው ይሄ ሰው ሌላ ዓለም ውስጥ በስሎ መምጣት አለበት። አዋይ የአፍሪካው ላይ ከሁለቱም በጣም የተለየ ስሜት ነው ያለኝ። የሆነ የመታበይ ነገር ውስጥ አለን ከሀገርም ጭምር ስለሆነ አፍሪካኖች አይችሉም ብለሽ መነሳት አትችይም፣ አንችልም ብለሽ መነሳት አትችይም። ትደግፍ ያለሽ ጥሩ ስሜት ይኖርሻል፣ ግን ደግሞ ሀቁን አትጋፊም። ለምሳሌ ሞሮኮ ዓለምን አስገረመች፣ ግማሽ ፍጻሜ ገባች፣ አስደናቂ ነበር። ሮናልዶና ፖርቱጋል በብዙ ይጠበቃሉ፣ አሸንፋት አለፈች። በጣም ጥሩ ተርኒንግ ፖይንት ነው፣ ግን ኢንዲንግ ፖይንቱ እንደዛ ሊጣፍጥ አይችልም። ምክንያት አንድ የትኛው ተጫዋች ነው በአፍሪካ ስታንዳርድ ያደገው? ኦልሞስት የአውሮፓ ሰዎች ናቸው እኮ እነዚህ ተጫዋቾች አይደለ? ከኋላው ያሲን ቦኖ ጀምረሽ እስከ ፊቱ ኤንኔስሪ ድረስ እያንዳንዱ ነገር ብትፈትሺ ሙሉ ቆይታቸው በካርታ ለምትቀርባቸው ስፔን፣ ፖርቱጋል እዛው አይቤሪያ አካባቢ ያደጉ ናቸው። ያኛውን ሲስተም ተከትለው ያኛውን የእግር ኳስ መንገድ ይዘው ያደጉ ናቸው። በሴኔጋል ስትገረሚ ኦልሞስት ፍራንስ ውስጥ ናቸው ማለት ሁሉም በሚባል ደረጃ። አሁን ኬቨርዴ በጣም እያስደነቀች ነው አይደል? እዚህ ውድድር ላይም አንድ የሆነ የራሷ ነገር ይኖራታል። ግን ትመዣለሽ ከቀኝ ግዛቱ ጋር ምን አይነት ጫና ነበረው? ራሱ የቆዳ ቀለሙ የሚነግርሽ ታሪክ አለ። ግድ ሁሉም ይጥቆሩ እያልኩሽ አይደለም። ከዛ አንጻር በትክክል የሆነኛው ሀገር ገዝፎ ላይ የምችለው ማዕከላዊ አፍሪካ ላይ ያሉ ሀገራቶች ገዝፎ ቢመጡ ደቡብ አፍሪካ ላይ አልተገዙም አይደለም። እነዚህኛው ጋር ግን ያለው የእግር ኳስ መንገድና እነዛ ጋር ስለሚለያይብኝ አሁንም ማልክደው ነገር አፍሪካኖች ጋር በጣም በቂ ሀብት አለ። ኬሊያን ኤምባፔ፣ ካማቪንጋ፣ ሳሊባ ፈረንሳይ ብሔራዊ ቡድን ተሰው በእርግጥ ካማቪንጋ የለም። ለየትውልድ ቀያቸው ወይም ደግሞ ለሰከንድ ናሽናሊቲ እንደሚባለው ለተከታታይ ሀገራቸው ቢጫወቱ ነበረ። የአፍሪካውያን ተጫዋቾቹ የዩሮፒያን ባክግራውንድ አላቸው ከምንል ዩሮፒያኖቹ የአፍሪካ ባክግራውንድ አላቸው። ተመሳሳይ እኮ ነው። ተመሳሳይ ነው ስልሽ ለምሳሌ ታይቲ ቾንግ የሚባል ተጫዋች ኩራሷን መረጠ። ኔዘርላንድ ብሔራዊ ቡድን መጫወት ስለማይችል ነው። ይሄ አያካክድም። እዛ ጋር ሲሄዱማ ምንድን ነው የሚሉት? ለዚህ ሀገር ለመጫወት አሮን ዋን-ቢሳካ ሞክሮ አልሆን ሲለው ነው አይደል መጨረሻ ዲአርሲን የመረጠው። የሆነኛው ርቀት ትሄጃለሽ፣ ካልተሳካ ያለሽ አማራጭ ሰከንድ ናሽናሊቲ ዓለም ዋንጫው ላይ መሳተፍ በሚያስችል ሰለሞን ካሉም ዜግነት ፈልጎ እምቢ ብለው ነው ውጭ ጉዳይ ሚኒስትሯ እምቢ ስላለችው ነው ወደ ኮት ዲቫር ሄደው። በጣም በርካታ ተጫዋቾች አሉ ወይ ቀድመን እንደጠራናቸው አውሮፓ ላይ እዛው ሴትል እንዳደረጉ ተጫዋቾች በጣም ከፍ ማለት ያስፈልጋል። ለምሳሌ ዲዝሬ ዱዌ የሚባል ፈረንሳዊ ተጫዋች አለ። 21 ዓመቱ ነው። ታላቁ በ2 ዓመት ይበልጠዋል አለ ጋይሌ ዱዌ። እሱ ግን ለኮት ዲቫር እየተጫወተ ነው። በእርግጠኝነት ይሄ ተጫዋች በሱ ኮሪደር ላይ ኩንዴና አሊያም ደግሞ የቼልሲ ቀኝ ተከላካይ ከሁለት አንዱን ግን ማሎ ጉሽቶን ማስቀመጥ የሚችልበት እድል ቢኖረው በፍጹም ያን ላይ ያደርግ ይችላል። ስሜቱ ሊኖር ይችል ይሆናል፣ ግን ኢንፋክት እዛ ጋር የምትመርጪው ሀቅ አለ። እኔ ማያስማማኝ ታሪክ ሳይሆን ይሄንን ነው መቀበል ያለብን። ደቡብ አፍሪካ ለምን ጥሩ ቡድን አትሆንም ታዲያ? እንደ ሴኔጋልና እንደ ሞሮኮ ለምን ጥሩ ቡድን አትሆንም? ሁሉም አፍሪካዊ ጋር ያ ቀለም ካለ ያ ብቃት ካለ ተጫዋቾቹ ጋር ሰው ጋር የለም እያልኩ አይደለም። 1 ቢሊዮን ባለፈ ህዝብ ውስጥ በጣም ብዙ ጥራቶች ይኖሩ ይሆናል። ወደ ስኮፑ እንዳላሰፋው ወደ ጥያቄው ልምጣና ብዙ ቡድኖችን እንድጠብቅ የሚያስገድዱ እንቅስቃሴ አላቸው። ለምሳሌ ዲአርሲ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በደንብ መጠበቅ አለባት። እሷም ግን ያው በጣም ውስን ተጫዋቾቻቸው ናቸው እዛ ቆይተው የነበሩት፣ ብዙዎቹ ከአውሮፓ ናቸው። ከዛ በኋላ የፕሌይኦፉን አይተናል። የመጨረሻ ውድድራቸውን ኢንክሉዲንግ የአፍሪካ ዋንጫውን እስከ ግማሽ ፍጻሜ የተጓዘውን ቡድን ስላየን የሆነ ተስፋ ተመልክተናል። አዲስ ቀለም፣ አዲስ ስሜት አይተናል እዚህ ቡድን ላይ። ስለዚህ እስካሁን አፍሪካን ሲወክሉ ከነበሩ ሀገራቶች አንዳች የተለየ ነገር ለማድረግ ይሄድ ይሆናል። የኮት ዲቫር ቡድን ቀላል ቡድን አይደለም። ይሄ ሁሌም ከምንኮራባቸው አጋጣሚዎች መካከል ያ የባህር ዳር ውጤት አይደለ? እንደዛ እንድንኮራ ያደረገን የኮት ዲቫር ማንነት ከፍታ አይደለ? ይሄ ቡድን አሁንም እዚህ ውድድር ላይ በጣም ትልቅ ቡድን ሆኖ ሊመጣ ይችላል። አሁን እነ ሊቨርፑል እነ ፓሪስ ሳን ዠርማ በብዙ የሚፈልጉት ዲዮሞንዴ የሚባል የመስመር አጥቂ ያላቸው፣ አማድ ዲያሎ አለ ግራና ቀኝ፣ በጣም ትልቅ ስሞች ናቸው። ፍራንኬሴ፣ ፎፋና፣ እነዚህ ስሞች በአውሮፓ ስታንዳርድ በትልቆቹ ቡድኖች መጫወት የሚችሉ የተጫወቱና ከዚህ በኋላ ደግሞ የሆነ ሳኡዲና አሜሪካ እየሄዱ የሚሰሩ ተጫዋቾች፣ እንደዚህ አይነት ስብስቦችን የያዙ ቡድኖችን ተራ ግምት አትሰጫቸውም። ግን የሞሮኮ ቡድን የሰራው ገድል ላይ የሚደርስ የአፍሪካዊ ሀገር ተሰናድቷል ወይ ብትኝ ይከብደኛል። ሴኔጋል
አዎ ሰርፕራይዝ ፓኬጅ ልትሆን ትችላለች። ቀደም ኦኬ እንደ ዳርክ ሆርስ ሊያያት ይችላል እያነሳ ነው ነበር። ልክ ነው። በጣም ጥሩ ቡድን ነች። የወቅቱ የኛ የአፍሪካ ዋንጫ አሸናፊ ነች። በጣም ጥሩ ቡድን ነው። ብዙ ስታንዳርዱ አውሮፓዊ ነው። በጣም ብዙ ስታንዳርዱ ከግብ ጠባቂው እስከ አጥቂው የምታየው ቅድም ኮች የኳስ ንክኪውን አይተሽ ወይም ሂደቱን አይተሽ በስሏል ይሄ በስሏል ትላለች የምትይበት ደረጃ ላይ ይሄ እነዚህ ልጆች ለዛ አይነት ስሜት መቅረባቸውን ስለምታረጋግጪ ሴኔጋል ላይ የሆነ ተስፋ ትጠብቂ ይሆናል። ሞሮኮ በአዲስ አሰልጣኝ በአዲስ ስሜት፣ ግብጽም የምትጠብቂያቸው ነገሮች ይሆናሉ። ግን እኔ አይዳውት አራት ውስጥ ይገባል የሚል እምነት የለኝም። ኖርዌይ የዲሲፕሊንም ጉዳይ እኮ ይነሳል አይደለ? ወደ አፍሪካ ስንመጣ ዲሲፕሊን ማለት እዛ ከሄደ በኋላ ጥቅሜ አልተጠበቀም ምናምን ብሎ ብዙ ጊዜ ናይጄሪያዎች ናቸው እንደዚህ አይነት ነገር የሚያነሱት። ናይጄሪያዎች ያነሳሉ። ጋና ብዙ አልሰማሁም፣ ግን ሞስት ኦፍ ዘ ታይም ናይጄሪያዎች ብዙ ጊዜ እንደዚህ አይነት ነገር ያነሳሉ። ዜ አር ፕሮፌሽናልስ። ነገሩን ግን አንድ ጊዜ ተጠይቆ ካኑ ለእኛ አይደለም ማለት አገር ውስጥ ላሉ ተጫዋቾች ከሀገር ውስጥ ለተመረጡ ተጫዋቾች ነው ብዙ ጊዜ እንደዚህ አይነት ግፊት የምናደርገው። ምክንያቱም የእኛን ሀገር የእግር ኳስ መሪ አካል እናውቀዋለን ባህሪውን ለነሱ ነው እንጂ ለኛ አይደለም ብሎ ነው መልስ። አሁን ግን እንደዚህ አይነት ኢሹ የሚሆንበት እድል በጣም ጠባብ ይመስለኛል። አሁን ለምን የሚጠፋ ተጫዋች አይኖርም ነው ወይስ በጣም ኤክስፖዝድ የሆነ ቲም ስለተያዘ ይሄ ወጥቶ መቅረትንም ጥቅሙ ምናምን ማያስደነግጠው ቲም እሱን ሀሳብ ላይ ያነሳው ስለሆነ ብዬ ነው። የኔ ፖይንት አሁን ቅድም ሀብቶች ካነሳው አንጻር ነው። ብዙዎቹ ተጫዋቾች አፍሪካ ውስጥ የሚጫወቱ አይደል፣ ከአውሮፓ የመጡ ናቸው። የገንዘብ ኢሹ የለባቸውም ብዙዎቹ። አፍሪካን ወይንም ደግሞ ሀገራቸውን በዓለም ዋንጫ የሚባለው ትልቁ የእግር ኳስ ፒናክል ላይ ኢንቮልቭ ማድረግ መሳተፍ ራሳቸውን ማሳየት ነው ህልማቸውና አሁን ይሄ ቅድም የተነሱ አይነት የናይጄሪያ ጋና ላይ ብዙ ጊዜ ግን ናይጄሪያ ላይ የምንሰማቸው አይነት የአበል ካልተከፈለን አንጫወትም ምናምን ኢሹ የሚሆን አይመስለኝም እዚህኛው ውድድር ላይ። አይ ልክ ነህ። ነገሩ ሼምፉል በእነሱ ደረጃ አገርን ወክለ በምትሄድበት ሰዓት እዛ ትልቅ ፖዲየም ላይ ሆነህ እንደዚህ አይነት ኢሹ ሰከንደሪ ነው ኢሹ። አሁን አይ ቲንክ ፐርሰናል እንትናቸውን ማሳየትም እንትን ሆኗል አይደለ? ሽያጭ ውስጥ መግባት ምክንያቱም ፖለቲካ ኳስ እኮ ፖለቲክስን ማዞር ይችላል። ፖለቲክስ ኳስን እንደሚጫወትበት ማለት ነው። ስለዚህ የኮት ዲቫር ወደ ሰላማዊ ሁኔታ መመለስ የነ ዲዲዬ ድሮግባ ተጽዕኖ ቀላል ጣልቃ ገብነት እንዲስማሙ ለማስገደድ ህዝቡን ያነሳሱበትን መንገድም መርሳት የለብንም። ስለዚህ ኳስ ትልቅ ፓወርፉል የሆነ ኃይል ነው። ፖለቲክስን ላይ ተጽዕኖ ማሳደር ይችላል። ኢንፋክት እንደኛ ሀገር ደግሞ ፖለቲክሱ እግር ኳሱን ሊጫወትበት ይችላልና ሪቨርስ ማድረግማ ይቻላል። ቅድም አንስተ ነው ነበር አይደለ? ሀገራት አሁን 3 ሀገራት መበተኑ ራሱ ውድድሩ እንዲካሄድ ወደ ሰሜን አሜሪካ ሄደው ከዛ እነኛ ሀገራት ሁሉ እንዲነካኩ የተፈለገው ከዛ አሁን ስንመለስም ዩሮፕም ስንሄድ ደግሞ እንዲሁ የሚበተነው ያለው ደስታን ማለት እንዴት ነው ሀገራትን ደስታን ሼር ለማድረግ እና ከዛ ደግሞ ሪፕሬዘንት የሚደረጉት ሀገራትም አሁን ዩሮፕ ሄዷል ከላይ ደርሱታል። አሁን ደግሞ ወደ ጋልፍ ይመለስ የሚለው ትንሽ ፖለቲካሊ ኢንቮልቭ ያደርጋል። ምንም ጥርጥር የለውም። መልካም አለ አይ ግን አሁን የአፍሪካ ቡድኖች መጠበቅ ላይ ለምሳሌ ይሄን ፕሮግራም እየተከታተለ ያለ ሰው አንድ አፍሪካዊ ቡድን ግማሽ ፍጻሜ ውስጥ ቢገባ ሀብታሙ ዋሸ የሚለውን ሀሳብ ቢያስብ ልክ ነው። ግን አልዋሸ የሚለውን ማረጋገጫ የሚሰጠን ፖይንት ግን አለ። ሞሮኮ አስደነቀችን። ከዛን ተከታታይ ምን ሆነ? በፈረንሳይና በክሮኤሺያ ተሸነፈች። ጨርሶ ነበር ቡድኑ ማለት ነው። መጓዝ አይችልም ነበር። ስለዚህ ያ የተፈጠረው በተለየ አፍሪካዊ እግር ኳስ ቀለም አድጎ ተሰርቶ የተለየ ተአምር ተፈጥሮ ሳይሆን የተለየ ተአምር ተፈጥሮ ነው። የሆነ አጋጣሚ ይመጣ ነገር ነው። እኔ የሚሰማኝ እንደዛ ነው። የስፔን ብሔራዊ ቡድን ለማሸነፍ ፍጹም ቅጣት ምት መጠበቅ ነበረበት። እንደውም እኔ ማስታውሰው ያኔ የወቅቱ የፓሪስ ሰን ዠርማን አሰልጣኛውን ሉዊስ ኤንሪኬ ማን ነው ይሄ አማካይ አላውቀውም፣ እንዳለ ስራው እኮ የትልቅ ተጫዋች ነው፣ አውሮፓዊ ስታንዳርድ ነው፣ ማን ነው ብሎ ሲደነቁበት ነበር። አይዘዲን ኦናሂ ያኔ የፈረንሳይ ሊግ የሚጫወት ተጫዋች ነበር። ላሊጋ ውስጥ ማርሴይ ነበር። ከዛ አሁን እንደዚህ ተጫዋቾች ብቅ አሉ አይደለ? ከዛ የለም አይዘዲን ኦናሂም የለም አሁን በዛ ጥራት እሱንም የተካው ሞሮኮዊ ምርጥ አማካይ አሁን ሳይባሪ መጥቷል። ግን የሆነ ብቅ ጥልቅ የሆነ አንዴ የሚገጥምልሽ ነገር አለ አይደለ? የሰውነት ቢሻው ቡድን የአፍሪካ ዋንጫ ሲሳተፍ ያ በቃ ግጥምጥም ማለት ነው ቡድን ነው ነበር። እሱ 10 መሳተፍ ቢችል ኖሮ እኛም ተሳታፊ ነው ነበር። እዛ እንትን ውስጥ መግባት የቻለ ስለነበር 10 ውስጥ ገብቷል። የመጨረሻው ጨዋታ አይደለ በፕሌይ ግን አሁን በቃ የሆነ የሚገጥምልሽ ጊዜ አለ። ስለዚህ ዘንድሮም ሊገጥም ይችላል እንጂ ያን ያክል ይችል ይሆናል። ግን ኮንቲኒየስ ሆኖ ከዛ በኋላ ዋው 2026 ላይ ይሄ ቡድን ካለው ፕሮጀክት አንጻር ለምሳሌ አንደር 17 የአፍሪካ ዋንጫ የመጨረሻውን አየን እኮ። ታንዛኒያ ምን አይነት ቡድን ነች? ዩጋንዳ ራሷ ኢትዮጵያ የሆነ ሙከራ ነበራት፣ መጨረሻ የሴኔጋል ሆነ። ይሄ ቡድን የምር አንደር 17 ከሆነ
የሆነ እድገቱን ታያለሽ። ይሄ አንደር 17 ነው ከ6 ዓመት በኋላ የመጣው መድረክ ላይ 23 ዓመት ጥሩ ፍሬውን ማየት አለብሽ አይደል? ያ ስለማይሆን ነው አሁን ሞሮኮም ይሆናል ብለን ስንጠብቀው 33 አላልኩም። አይ ያን ያክል እንኳን 32 የኛን ብሔራዊ ቡድን አርጀንቲና ሄዶ የነበረውን እነ ሳቪዮላ የጋርዚያቶ ቡድን ማለት ነው። የጋርዚያቶ ቀደም የሞኪያሳ ማለት ነው። እነ ዲቦየር ማን ነው እነ ኔዘርላንድ ብሔራዊ ቡድን ላይ የነበሩ ልጆች የት ናቸው? የኛዎቹ ደግሞ የት ናቸው? 3-4 ማለት 12 ዓመት ያክል ዓለም ዋንጫ ድረስ ስንመለከታቸው የነበሩ ነው። በእርግጥ ልክ ነሽ። አሁን ቅድም ያልነው የሊግ ጨዋታንና የቶርናመንት ጨዋታ ራሱን የቻለ ጸባያት አሉት፣ ይለያያል። የቶርናመንት ጸባያት ሁልጊዜ እንደ ቴንደር ናቸው፣ እንደ መብረቅ ነው። ድንገት ብቅ የሚል ቲም ልታይ ትችያለሽ። ድንገት ብቅ የሚል ተጫዋች ልታይ ትችያለሽ። ባህሪያቶቹ እንደዚህ ናቸው። ምክንያቱም የዚህ የቶርናመንት ውድድር ጸባይ ብዙ ጊዜ ምን ይፈልጋል? ኢነርጂ ነው የሚፈልገው። ሞስት ፓወርፉል የሆነ ኢነርጂ ይፈልጋል። የሊግ ጨዋታ ግን ኮንሲስተንሲ ነው የሚፈልገው። በኮንሲስተንሲ እንግዲህ እዚህ ውስጥ ምን አለ? ኳሊቴቲቭ ዲፈረንስ አለ። እነኚህ አይነት ነገሮች ታክቲካል፣ ቴክኒካል ምናምን ምንላቸው ነገሮች እንዳሉ ሆነው ማለት ነው። በደንብ እናስታውስ። ባለፈው የሞሮኮ ብሔራዊ ቡድን ግማሽ ፍጻሜ ላይ ሲደርስ አማካይ መስመር ላይ የነበረው ማን ነበር? ማንቸስተር መጥቶ አምራባት አልቻለም። ሊግ ላይ ሲመጣ አይችልም። ስለዚህ ባህሪያቶቹ ይለያሉ። እዛ የሚፈልገው ነገር አለ፣ እዚህ ጋር የሚፈልገው ነገር አለ። እዛ ላይ ሰዎቹ ምንድነው የሚያደርጉት? አሁን ተደጋግመው ዋንጫ የወሰዱት 5 ጊዜ ብራዚል ወስዷል። ብራዚል በምድብ ጨዋታ ላይ አቻ ከወጣና የሚሸነፍ ወይም ተንገዳግዶ ካያችሁት ግማሽ ፍጻሜና ጥሎ ማለፍ ከገባ አትችሉት። ጀርመንም እንደዛ ነው፣ ባህሪያቶቹ ናቸው። ጣሊያን እንደዛ ነው ባህሪያቶቹ። እነ ሆላንድ ደግሞ ሮጠው ይመጡና ላይ ሲደርሱ ይቆማሉ። ሆላንድ 3 ጊዜ ምናምን ፋይናሊስት ኮንቴንደር ሆና ደርሳለች፣ አልቻለችም። እነ ፈረንሳይ አሁን ለምሳሌ ኮንሲስተንስሊ ይመጣሉ። እነ ፈረንሳይ ያ ምንድን መሰለሽ የጌም ማኔጅመንት ብልጠታቸው ነው። አሰልጣኝም ይሄንን ይወስነዋል። ምን ማድረግ እንዳለባቸው በምድብ ጨዋታ ላይ ያውቃሉ። ለምሳሌ ብዙ ጉልበት እንዳይጨርሱ የሚፈልጓቸውን ተጫዋቾች ተወሰነ ጨዋታ ተጫውተው ብቻ ሻወር አድርገው ያስቀምጧቸዋል። ለመቼ? ለጥሎ ማለፉ ያጫውቷቸዋል። ምድብ ላይ እርግጠኛ ናቸው ጨዋታውን ሲጀምሩት ወደ ኋላ ላይ ጠበቅ ያሉ ጨዋታዎች ላይ እንደሚደርሱ ያሏቸውን ተጫዋቾች በሙሉ በፌዝ አስቀምጠውት ነው የሚመጡት። ምክንያቱም እንደኛ ሀገር እኔ እስከሚገባኝ ጊዜ ድረስ ሊግን ራሱ ፕላን ታደርጊያለሽ። አንድ አሰልጣኝ ሊግን ፕላን አድርጎ ነው የሚገባው። የትኛው ጨዋታ ላይ ስፕሪንት እንደሚያደርግ፣ የትኛው ጨዋታ ላይ ባካፕ እንደሚያደርግ፣ የትኛው ጨዋታ ላይ ኮንሲስተንሲ እንደሚያደርግ፣ ስንት ጨዋታ ፊክስቸሩን በሙሉ ቁጭ ብሎ ፕላን ማድረግ አለበት ብዬ አስባለሁ። እኔ አለፈም አነሰም ስለምሰራው ስለማደርገው በዛ መንገድ ስለሚሄድ፣ ስለዚህ ከዛ አንጻር እነሱም ጌሞቹን ከማን ጋር ምን እንደሚጫወቱ፣ ከማን ጋር ማን እንደሚያሰልፉ፣ ከማን ጋር ምን እንደሚያደርጉ፣ መጨረሻ ከማን ጋር ምን እንደሚደርሳቸው ያውቁታል። ስለዚህ ፕላን አድርገውት ነው የሚገቡት። ስለዚህ መጀመሪያ ላይ ሲንገዳገድ የምናውቀው ብራዚል ዛሬ ምን ሆኗል ምናምን እንላለን፣ የምናውቀው ጀርመን ምን ሆነ፣ የምናውቀው ጣሊያን ምናምን ይላል። ኢነርጂም እኮ ያዝ ይደረጋል አይደል? ኢነርጂ ብያቸው። ስለዚህ ልክ ወደ ጥሎ ማለፍ ሲገቡ ፍጹም ያ ቲም ተለውጦ ነው የምታገኙት። በምድብ ጨዋታ ላይ ሰዓት የላሱት ቲሞች በሙሉ ደግሞ ዲክላይን ያደርጋሉ። ስለዚህ ምንድን ነው የሚያደርጉት መሰለሽ? ፐርፎርማንስ ቶፕ ላይ እንዲደርስ አያደርጉም። እነሱ አቬሬጅ ላይ እንዲቆም ያደርጋሉ። ወደ ዓለም ዋንጫ ሲመጡ ፐርፎርማንስ መቼ ነው? ስሩ ጌም ነው ወደ ላይ እንዲወጣ የሚያደርጉት። ሌሎች ቴክኒካል የሆኑ ስራዎችን ባክሩም ስታፍ ውስጥ የሚሰሩ ሌሎች ስራዎች ስላሉ፣ ሁለተኛ የበሰሉ ቲሞችም ናቸው የሚመጡት። ታዲያ ቲም ሜምበሮች ኦልሬዲ ይሄ ስሜት ያለው ሌላ ቡድን ጋር ነው የምትገናኘው። ያ አሁን የሚለው የፈረንሳይ ቡድን እንግሊዝ ጋርም ስሜቱ አለ። ጥሎ ማለፍ ላይ የሚገጥመኝን ብሎ ያን ነገር ጠብቆ መሄዱ፣ ሁለት እንደዛ የተጠባበቁ ቡድኖች ይገናኛሉ። ለመጀመሪያው ሀሳብ ደግሞ በጣም የምታግዘ ነገር ግሪክ ትመስለኛለች 2004። ከዛ በኋላ ከካርታ ላይ ውጪ ግሪክን ማስታወስ ከባድ ነበር። ያን ዋንጫ አሸነፈች። በቃ እዛ ጋር እንደዚህ አይነት ስሜት ነበረው። ይሄ ጥሩ ምሳሌ ይመስለኛል የግሪክ ቡድን እና እንደዛ ስለሆነ ነው። እና የአፍሪካ ቲሞች ላይም ከሱ ጋር የምስማማው እንደባለፈው 4 ውስጥ እንገባለን አንገባም የሚለውን ጥያቄ ዝም ብዬ እንትኖቹን ፊክስቸሮቹን ካልኩሌት እያደረኩ እንደዚህ ወደ ኋላ ሲመጣ ወደ ግማሽ ፍጻሜ፣ ወደ ሩብ ፍጻሜ፣ ወደ 16 ውስጥ ሲገቡ የሚገጥሟቸውን ቲሞችን ያየሁት እና እነኛ ነገሮች ራሳቸው ከተጫዋቾቹ ጋር በብስለት አንጻር፣ በኳሊቴቲቭ ዲፈረንስ አንጻር የሚገጥሟቸውን ቲሞች የጨዋታው ኢንቴንሽን፣
ያለበት ሰዓት አሁን ለቴሌቪዥን ስርጭት ሲባል የሚጫወቱበት ሰዓት ኦቨርሄድ ላይ ነው የሚጫወቱት። ሰን ኦቨርሄድ ላይ አይደለም የሚጫወቱት። ልክ 2015 እንደሚጫወቱት ማለት ነው። አናት ላይ ሆና ነው። ስለዚህ እንደዚህ አይነት ነገሮችን ስመለከት ኤግዞሽን ይመጣል። ከዛ በኋላ እዚህ ጋር ሊደረስ ይችላል። ያን ደግሞ ከማን ጋር አመጣሁት? ከካታር ጋር አመጣሁት። የካታር ግፊት ነበረው፣ የአረብ ዓለሙም ግፊት ነበረው። ግፊትም ነበረው። ሰዓቱ ደግሞ የጨዋታው ጊዜም የተለየ ነበር እና አሰልጣኙ እኮ ተጠየቀ፣ የወከላችሁት ማንን ነው? አፍሪካን ነው አረቡን ተብሎ ተጠይቆ ነበር። እቺ ኃይለኛ ጥያቄ ነበረች በዛ ሰዓት፣ ኃይለኛ ጥያቄ። እኛ የወከልነው አፍሪካን ነው። ፖለቲካል ኢምፕሊኬሽን ነበረው። አይዲያው ምንድነው? ከአፍሪካም ከአረቡ ዓለምም ለመጀመሪያ ጊዜ ወደ ግማሽ ለማለት ታስቦ የነበረው ያን ነው። እና ሰች አሁን ለሴኔጋል ጥሩ ቲም ይመስለኛል። ቅድም ገፊ ምክንያቶች አሉት። ሁልጊዜ አንድ ጌም በምትገቢበት ሰዓት 3 ምክንያቶች አሉት ኢንቴንሽናሊ የምትይዣቸው። የውድድሩ ዓላማ፣ ያንቺ ዓላማ እና ከውጭ ያለ የሌላ ኤክስተርናል ፎርሱ ሁልጊዜ እነኚህ 3 ነገሮች በጣም ቦንድድ የሆኑ ለአንድ ውድድር ተጫዋቹን ብቻ አይደለም ቲሞቹንም ሞቲቬት የሚያደርግ ኤክስተርናል ፋክተርስ ናቸው። ኢንተርናል ፋክተርስ እንዳሉ ሆነው ማለት ነው። ስለዚህ እነዚህን ነገሮች ስታስቢ የሴኔጋል ብሔራዊ ቡድን አንድ መልእክት ማስተላለፍ ይፈልጋል። ምናልባት ሩብ ፍጻሜ ከገባልን በጣም ጥሩ ነው ለኔ አሁን ካለው ሁኔታ አንጻር ሲታይ ማለት ነው። ግማሽ ፍጻሜ ከገባ ውጤቱን ተጋራ፣ ኮንቴንደር ከሆነ ደግሞ ሴሌብሬት ነው የምናደርገው ማለት እችላለሁ። ኮች የቁጥሩ መብዛት ግን ለአፍሪካ እኔ እንደ አድቫንቴጅ ነው የምወስደው። ልክ ነህ። ከዚህ ቀደም በቁጥር አነስ ያለ ተሳትፎ ነበረን። አሁን ግን ቅድም እያነሳን ነበር፣ አንዳንዴ ቶርናመንት ላይ የትኛው ብሔራዊ ቡድን ቡም ሊያደርግ እንደሚችል አታውቅም። ልክ እንደ ታንደር ነው እንዳለ የሆነ ሞመንት ላይ ጥሩ ፎርም ላይ የሆነና ተቃራኒ ጥሩ ቶፕ የነበሩ ቡድኖች ዲክላይን እያደረጉ ይሄኛው ቡድን ደግሞ እየወጣ ይመጣልና የቁጥሩ መብዛት በአንድም በሌላም እገዛ እንደሚያደርግ ነው የምጠብቀው። አውሮፓ ያለፉትን ተከታታይ ከአርጀንቲና በፊት የነበሩትን ከ2006 ጀምሮ የአውሮፓ ሀገራት ናቸው የበሉት የዓለም ዋንጫው። ጀርመን ማን ነው? ጣሊያን፣ ከዛ ስፔን፣ ከዛ ጀርመን፣ ከዛ ፈረንሳይ አራት በተከታታይ ነው። የአውሮፓ የቁጥር ብዛት እንደ አድቫንቴጅ ሊታይ ይገባል ብዬ ነው የማስበውና ለአፍሪካውያንም ይሄን ተስፋ አልጨመረም ወይ ታዲያ? 48 ሲሆን አውሮፓኖች እኮ እዛው ቁጥር ላይ አልቆሙም፣ ጨምረዋል። ለአፍሪካ ሞር አድቫንቴጅ ነው የሚለውን አድቫንቴጅ የለውም ሳይሆን አንደኛ አውሮፓውያኑም ቁጥራቸው ጨምሯል፣ አሜሪካውያኑም በተመሳሳይ አይደለ። ከዛ በኋላ ደግሞ ከነዛ አሸናፊ ሀገራት ከሆኑት ውጪ ስለመምጣቱ ያጠራጥራል ምንም ያክል ቁጥር ቢጨምር። እስኪ ወደ እንትኑ እንመለሳለን። ሀብሺ ወደ ምድቦቹ የትኛው ምድብ ቅድም ኮች ነካ ያደረገው ነገር አለ፣ የትኛው ነው የሞት ምድብ፣ የትኛው ነው ቀላል ምድብ የሚለውን እንመለሳለን። እየተከታተላችሁ የምትገኙት መዳረሻ ፕሮግራማችን ነው ከሀገሬ ቲቪ። የ2026 የዓለም ዋንጫ መዳረሻችን ላይ ነው የምትገኙት። አብረን እንቆይ።